በቃ አውሮፕላን ይዘው ሰዎች ቢያዩ በጣም ደስ ይለኛል። አንተ ሁሌ ሌሊት እሳት የተነሳ ለሱ ምግብ ማቅረብ የሚገርም ኮሚትመንት ነው። አንተ ወልዳ አልወለድኩም ስትወልድ ታውቀዋለህ። የመውደድ ፍራቻ ፈራዋለሁ፣ ምቶቹን ፈራለሁ። በእርግጥ እና ጠቅሟል መገረፍ። ከዚህ በኋላ እንዳገርፍ መስመር ሲቻቃለው አለ በወጣትነት የእሳት ከወንድ ነው ስለ አንድ ወይኔ ጠጥቻለሁ። ፕራይስ ታጉን ሳታይ ለመግዛት ከፈለክ አሁን ታይም ሳታይ ስራ ምን አይነት ማድረግ የምፈልገውን ነገር በገንዘብ ምክንያት ማጣት አልፈልግም። መሬት ላይ መንከባለል ቢሆን እንከባለታለሁ። ላቢ ገብቶ በእውነት ሰዎች አባቴ ብለው የሚመኙት አይነት አባት ስለሆንክልኝ አመሰግናለሁ። አቤት ወድሻለሁ። ስመርጥ እኔ መስፈርቴ ለእኔ የምታምር ሴት ሳይሆን ለልጆቼ እናት የምትሆን ሴት ነው። ቆንጆ ሴት ቀንን ታሳምራለች፣ የምትጸልይ ደግሞ ዘመንን ታሳምራለች ይባላል። እዚህ ጋር 100 ሚሊዮን ብር አለ። ቲክቶክን አቁም። እኔ አካውንቴ ልሸጠው ነበር ነው። ኧረ ነው በእውነት በጣም ሀብታም መሆን ነው የምፈልገው። ኧረ ተው። ለምን ነው የምታፈጡት? ዝም ብላችሁ ለምን ነው ሰብስክራይብ የማታረጉት? ስንት እንግዳ ቀረ በዚህ ፕሮግራም ላይ። ለምን ነው እናንተ ግን ሰብስክራይብ ያደረጋችሁት? አረጋችሁ? ይመቻችሁ። ቀጣይ የአውሮፓ መዳረሻችን ፈረንሳይ ፓሪስ፣ ጀርመን ፍራንክፈርትና ኔዘርላንድ አምስተርዳም ሆኗል። ያሉ ቦታዎች ውስን ናቸው። አሁኑኑ በዚህ ቁጥር ደውለው ቦታ የያዙ በአውሮፓ የማይረሳ ድንቅ ጊዜን ያሳልፋሉ። ቬጂታኒ ኢትዮጵያ ቱር ኤንድ ትራቨል የእርስዎን የጉዞ ህልሞን ለማሳካት ዝግጅቱን አጠናቆ እርስዎን ይጠብቃል። ሁሌም ጉዞ፣ ሁሌም ጉብኝት አለ። ቬጂታኒ ኢትዮጵያ ቱር ኤንድ ትራቨል ግልጽነትና ፍቅራቸው የልጅና የአባት ሳይሆን የአብሮ አደግ የሚመስል የብዙዎችን ቀልብ በቲክቶክ የሳሉ ድንቅ አባትና ልጆችን ዛሬ በቤታቸው ተገኝተን ልናስተዋውቃችሁ ነው። አብራችሁን ቆዩ። ማራኪ ወግ ሰብስክራይብ ከፍቷለሁ። ቤቱ ክፍት ነው ለማለት ነው። ቤታችን ለማለት ነው። ሁሌ ኑልን። ቴንክ ዩ ሶ ማች አንድ ቆያችሁ ስለተቀበላችሁ ስላገኘናችሁ እናመሰግናለን። እግዚአብሔር ያክብርልን። በጣም አሪፍ። ዛሬ እነማን ቤት ነው ያለነው? በትንሹ እናንተን ለማስተዋወቅ ሞክሬያለሁ፣ ግን በሰፊው ደግሞ እንደው እነማን ቤት ነው ያለነው፣ ምን አይነት ጊዜ ነው ለተመልካቾቻችን የምንሰጣቸው የሚለውን ይሴ እንድትወቅ። እሺ ያለነው እና ቤኒዘር ቤት ነው። የኔ ቤት ሆነ እንዴ? ኦኬ። አያ እና ቤኒዘር ብሎ ነው የጀመረው፣ የኛ አላለም። ስለዚህ አልተባረርኩም ማለት ነው። እሱ መሀል ፕሮግራም ማለት እነግራቸዋለን። እሺ ያለነው ኢሳያስ ቤት ነው። እንኳን ደህና መጣችሁ። ቴንክ ዩ ሶ ማች። ያው እንግባ። እሺ በጣም አመሰግናለሁ። ድንቅ ጊዜ እንሰጣችኋለን ተመልካቾቻችን፣ አብራችሁን ቆዩ። ይመቻችሁ። እዚህ ቤት ማን ማን ያለ? እስኪ አስተዋውቁን። ሁለት ልጆች አሉን። አልዓዛር ኢሳያስ የሚባልና አቤኔዘር አለ። ባለቤት ያለች መዓዛ አድማሱ ትባላለች። እኔ ያለሁኝ ኢሳያስ ማማ እባላለሁ። አራት ነን። አንድ ልጃቸውን ግን አባረውታል። የትኛው? ከቤት ይወጣልኝ ተብያለሁ። ለኢንተርቪው ነው የጠራ ነው ተመልካቾች። በምህረት ነው በምህረት ነው ሁሉ በቃ በማራኪ ወግ ተመልካቾች ስም ነው ወደ ቤት የገባው። ቀጣይ ፕሮግራም በኔ ቤት ነው የሚሆነው። ያ ቀጣይ ፕሮግራም አንተ ጋር ኦኬ። ጠራቸዋለሁ። ኦልሬዲ ቤቱ ተገኝቷል። አዎ ኦልሞስት ጨርሰናል እኮ። ጨርሳላ? በጣም አሪፍ። በጣም የሚገርም ትሬንድ ነው የፈጠራችሁት። ይሲ ብዙ ሰው በተለያየ መንገድ እየተጠቀመው ነው ይሄን ትሬንድ እና ሀሳቡ የማን ነው? መጀመሪያ ሀሳቡን ያመጣው እሱ ነው። እሺ እንደዚህም ይሆናል ብለን አላሰብንም ነበር። ሆነ፣ ተከናወነ። አቢን ይሄን ሀሳብ ስታስብ ፐርፖዙ ምንድነው? የምር አሁን እንግዲህ ግልጹ ንገረኝ። ማለት ስልክ ብዙ ጊዜ እንደ ቀልድ የሚያወራቸው ነገሮች ናቸውና በቃ ፕራንክ አድርጌው ነው ሲማረር ምናምን ነገር እኔ ትወጣልኛለህ እኔ በቃ ምናምን በቃ ወይ ውጣ ምናምን ነገር ነው የሚለው ከዚህ ቤት ውጣልኝ እና ላይክ በቃ በጣም እንደ ትላንትና የሆነ ፕራንክ ሰርቸው ነበረ። የሆነ ኮልጌት እዚህ ጋር አድርገው አይተሃል። ከዛ በቃ በጣም የሆነ ተናዷል ማለት ነው። ከዛ የእሱን ንዴቱ ስላየው በቃ ውስጡ ሊያሰብ ይችላል። የመጀመሪያ ሀሳብ ከቤት ሊወጣልኝ ነው። ከዛ በኋላ ሰራው። ህዝቡም ግን በጣም እንዳረኩት አስቤዛ አዋጥቶ ነው ይሆን እንደነበር አላውቅም። አንድ በ18 ሰዓት ነው 250 ሺህ ላይ የገባው። ያ በ18 ሰዓት አሁን 600 ምናምን ሺህ። በጣም ብዙ ነው የምር። ግን ውስጥ
ላይክ ምን እያሰበ ነበር? ያም ይሆን አልመሰለኝም ነበረ። ስለዚህ ላይክ ትንሽ ጊዜ ይሰጡኛል ማፈናፈኛ ምናምን ብዬ ነበር ያሰብኩት። ያው ሌሎች የጀመርኳቸው እንትኖች ስላሉ ስለመሆኑ ስለማይቀር እሱ ያው እስከዛ ድረስ ይሉኛል ብዬ ነበር። ግን የምር ቢሆን እንደው ልወጣች ሊሆን ብለህ እንደው ሪሊ ዝም ብለህ አስበው ታውቃለህ? ፕላኑ ነበረኝ ያው ለመውጣት፣ ግን እንዲህ በፍጥነት አብረው ሳይሆን ራሱ ለምን አልወጣም ነው ይሉታል መንገድ ላይ። ፍጥነት ነው እንጂ እኮ እኔ እወጣለሁ። ምን አልክ? ሰው ምን አለ? በዙሪያ ያሉ ሰዎች በጣም ብዙ ሰው አለ። ይወዱታል አይወዱትም። አንዳንዶቹ ምናምን አንዳንዱ ይባረር ይላል፣ አንዳንዱ አስወጣው ይላል፣ አንዳንዱ አታስወጣው ይላል። ባይዘው ይኸውልህ አሁን ያልገባ ነገር ልንገርህ። ሁሉም የሚወዱኝ ናቸው። ይውጣም አይወጣም ይሉት አይወጣም ይሉት ይኸውልህ የሚያስቡልኝ እና የሚወዱኝ ናቸው። እንክብካቤ እንዳገኝ ይውጣ የሚሉት ደግሞ ውጭ በደንብ እንዲያገኙ የሚፈልጉ ናቸው። እንትን ተባለ እኮ አላየም? አንድ ልጅ ያወጣው ምን ተባለ? 85% ከ21 ዓመት በታች ያሉ ልጃገረዶች ናቸው ይውጣ ያሉት። እንትኑ ሲጠና እሺ፣ ይሄ ስታቱ ሲጠና እንደዛ አይነት ነገር ነው አሉና መከረኝ። ልጅ ይዞብህ እንዳይመጣ 4 ሆኖ እንዳይመለስ ቢቆይልህ ይሻላል ምናምን 4 ሆኖ እንዳይመለስ። በመሃል ቦሌ ዳውንታውንና በአደይ አበባ ስቴዲየም አካባቢ የሱቅ ባለቤት ልናደርገውት ነው። ዴማው ሪል ስቴት በ30% ቅናሽ እርስዎን የሱቅ ባለቤት ሊያደርግ በዚህ ቁጥር አሁኑኑ ይደውሉ ይላቸዋል። ቀጣዩ ሱቁ ቦሌ ላይ ነው። በዚህ ቁጥር ይደውሉ። አቢኒጋ ስለ ጋራ ስራዎቻችሁ፣ ስለ አባትና ልጅ ግንኙነት ብዙ እንጨዋወታለን። ከዛ በፊት ይሴ ባለቤትህ አሁን እንደ ጊዜው እንግዲህ አጠገባችን የለችም። አስተዋውቀን። እሷን ማዚ አድማሱ ትባላለች። መዓዛ ብያት አላውቅም። መዓዛ እና ለዛ ብዬ ነው። መዓዛ አድማሱ ትባላለች። የተገናኘነው አንድ ሰፈር ነን ማለት ያን ያህል እንትን የለው ሩቅ አይደለንም። እና አጋጣሚ ሳይሆን በእግዚአብሔር ፕሮግራም በቃ በእግዚአብሔር ፕሮግራም ተገናኘን። ያው እንግዲህ እስካሁን ድረስ አጋጣሚውን ማወቅ ይቻላል። ያ ትራንስፖርት ላይ ነው የተገናኘነው። አውቶቡስ ላይ ነው። እንደ ድንገት የምንወርድበትን ቦታ አንድ አይነት ቦታ ነበር። እዛ ወረድን። እቃ ይዛ ነበር። እቃ እንትናል። ያው ያኔ ስልክ የለም። ስልክ ባልነበረበት ሰዓት ነው የምትገባበትን አየሁኝ። ከዛ በኋላ ኔክስት ምናምን እየተገናኘን እንትን ማለት እኔ ደግሞ ሱቆች አካባቢ ነበር። ሱቅ የመንግስት ሱቅ ውስጥ ነበር የምሰራው። እዛ መጣች አለን። በደንብ ወደ ፍቅር ቀየራችሁት ምናምን? አይ ረጅም ጊዜ። ማዚ አስቸገረች? ማዚ አስቸጋሪ ናት። አስቸጋሪ ናት። በጣም ትወዳለች። በጣም አትቀርብም። ቶሎ አትቀርብህም። ያው የቤተሰብም ትንሽ ጫና ስላለ እንደ ልቧ ሰዓት የላትም። ሰዓት አልነበራትም። ያንን ሰዓት አብቃቅታ ነበር እንትን የምንለው እና ያው ትዕግስት ታደርጋለህ። ስትወድ ትዕግስት ታደርጋለህ እና በዛ ረጅም ሰዓት አብረን ቆየን። ከዛ በኋላ ለዚህ ደረስን። ሰው ምን አይነት ሰው ነች? እንደ ሚስት ቤቱን ቴኬር እንደሚያደርግ ሰው፣ እንደ ልጆች እናት፣ እንደ ባህሪ እንዳጠቃላይ ማዚን ባጭሩ ግለጽልና እንቀጥላለን። ማዚ በቃ በጣም መልካም ሰው ናት። ያው ከእግዚአብሔር አንዳንድ ጊዜ እግዚአብሔር ሲወድህ ቤተሰብህን ነው አሪፍ የሚያደርገውና ምናልባት ከእግዚአብሔር ቀጥሎ በቃ የመኖሬ ትርጉም ብዬ ነው የማስበው። ማለት አማርኛ ለማሳመር ሳይሆን በትክክለኛው ነው የምነግርህ። የሚያውቋትም ይናገራሉ። የሚያውቋትም ሰዎች ማለት ነው። የሚያውቋትም ሰዎች ብዙ ይናገራሉ። እኔም በጣም ብዙ ለሚያውቁት ሰዎች ሳይሆን ለሌላ ሰው ብዙ ተናግሬላታለሁ እና የሚስቶች ንግስት ናት። የሚስቶች ንግስት ንግስት ያስባሏት ኳሊቲዎች እንደው ምናልባት እንትን አይደለችም። አሁን ለምሳሌ ከኔ ጋራ አሁን አንዳንድ ጊዜ እኔ ችኩል ነኝ። በጣም ተረጋግታ ነው ነገሮችን የምታየው። አንድ ሰው መሆን ያለበትን አይነት ግፍትት ናት። ባይዘው ከእግዚአብሔር በቃ በጣም የተሰጠ አይምሮ ነው ያላት። ሰው በጣም ትወዳለች እና የፍቅር ሰው ናት። በቃ ትንሽ አሁን በዚህ በኩል አብረን ብንሄድ በቃ እንደዚህ እያለች ነው እየሳመች የምትሄደው ማለት ነው። እና ብዙ ነገሯ በቃ እኔ እንጃ ሰዎች ተሰብስበው ቢናገሩላት ይቀላል። እንዳላዳላ እንጂ በጣም የሚገርም ነው። ምክንያቱም እግዚአብሔር ባርኮኛል ለምለው ቤተሰብ ሰጥቶኛል። እግዚአብሔር በቃ የተባረኩ ልጆች፣ የተባረከ ሚስት ምናምን ሰጥቶኛል። እንትን ናት አሁን ለእኔ በቃ አሁን ሚስት ምናምን ልበልህ እንጂ ረጅምም ስለኖርን እህት ናት፣ ጓደኛ ናት።
ዴይሊ አብረን ነው ወክ የምናደርገው። የሆነ ነገር አሁን በቃ እኔ ማድረግ ያለብኝ ውጭ ከሆነ መጀመሪያ አሁን በቃ ለእሷ ነግረት፣ ምክንያቱም እኔ ቶሎ ነው ብዙ ጊዜ ባህሪያችን እንደዚህና እንደዚህ ነው የተገለጠ ነውና እሷን ነግሬያት ነው በቃ እንደዚህ ብታደርግ ይሻላል ምናምን ብላ የምትለው አማካሪነት ምን ይስጥህ እንደዚህ አይነት። አሜን አሜን። በእውነት አንተ አሜን ነው ተመርቀህ አልቆ ነው ያንተ በየቀኑ ነው የምባለው። ምን አይነት ሚስት ቢያገባ ዊሽ ያደርጋሉ? አቢኒ ምን አለ መሰለህ፣ አቢኒ እንደምታየው አይደለም ቤተክርስቲያን ነው ያደገው፣ ቸርች ውስጥ ምናምን ነው ያደገው እና አንደኛ ያው ካለበትም ላይፍ አንፃር ያው አንዳንድ ነገሮች አሉ። አሁን እንደምታየው አይደለም። አሁን አባባሉ አለ ገብቷል። ቆንጆ ሴት ቀንን ታሳምራለች፣ የምትጸልይ ደግሞ ዘመንን ታሳምራለች ይባላል። ገብቷል። አሁን የምትጸልይ ከእግዚአብሔር የተሰጠችውን ሚስት ቢያገኝ ደግሞ እርግጠኛ ነኝ እንደሚያገኝ። የእናንተ ቤተሰብ እንደዚህ ቢውልድ የተደረገው እንዴት ነው? ምክንያቱ መሰረቱ ምንድን ነው? በዚህ መልኩ ቢውልድ የተደረገው አታችመንታችሁ፣ ግንኙነታችሁ፣ ላይፍ ስታይላችሁ አንድ ላይ እስኪ ንገሩኝ። አቢኒ ትገባል? ምን አለ መሰለህ ቤተሰቡ በእግዚአብሔር ቃል ነው የሚያምነው። ገብቶሃል? በእግዚአብሔር ቃል ነው የሚያምነው። እግዚአብሔር ነው ከምንም ነገር ፕሮቴክት የሚያደርግ ማለት ትችላለህ። እና ብዙ ነገር ፎርማል ሆነን አይደለም የምንኖረው። ገብቶሃል? አሁን አንዳንድ ነገሮች አሁን ከአቤኑ ጋር ምናምን ቲክቶክ ላይ ለእንትኑ ይመስላል እሱ እንደ ጓደኛ ነው የሚያወራኝ፣ እንደ ጓደኛ ነው የምመልስለት። የአባት ደግሞ እንትን አለ ገብቷል። መናገር ያለብኝ ነገር አለ። አሁን እሱ ሲሰራ እኔ ደስ የማይለኝ ነገር አለ አይደለ? በሚደብረኝ ሰዓት ያውቀዋል እሱ ደስ በማይለኝ ሰዓት ማለት ነው። እና ከቦታው ይመለሳል። እንደዚህ ነው ማለት የፎርማል የሆነ ኑሮ አይደለም፣ ላይታች ምናምን የምንለው ኑሮ አይደለም። ግን በጸሎት እናምናለን፣ በእግዚአብሔር ቃል እናምናለን። እግዚአብሔር መልካም ቤተሰብ አድርጎልናል። እኔ እንግዲህ በጣም በተለያየ አጋጣሚ ካየኋቸው የአባትና የልጅ ግንኙነቶች የዚህኛው የእናንተ በጣም ያው ብዙዎች ጋር ሊኖር ይችላል አላቅም፣ ግን ወደ ሚዲያ ወጥቶ ካየ ነው የእናንተ በጣም እጅጉን የሚያስቀናው ነው። እና ስለ ሁለቱ ጉዳይ ጨዋታችን እንቀጥላለን። አቢኒ ምን አይነት ልጅ ነበር በልጅነት? ከዛን ጀምረና አንተ በጎደለው መግባት ትችላለህ። ነክቶ የሚያምን ታውቃለህ? አሁን ለምሳሌ አትንካ፣ አታደርግ ምናምን የሚባለው ለሱ ወደ ግራ ነው የሚያስበው። በቃ ተቃራኒ ነው፣ ነክቶት ነው እንትን የሚለው እና የአንድ ነገር በቃ ይሄ እንደውም አሁን እንደዚህ አይነት ነገር ውስጥ መግባቱ በጣም ነው የሚገርመኝ። ለምን መሰለህ ይሄ መናገር ምናምኑን ሊናገር ይችላል ግን እንትን ነው የሚፈልገው የነበረው ይሄ ሜካኒካል የሆነ ነገር የለም። በቃ ውስጥ የአንድ ነገርን ውስጥ ማየት እንዴት ነው ይሄ ነገር የሚሰራው ምናምን የሚባለውን ነገር ነው እንትን የሚለው የነበረው እና ትምህርት በጣም ያለኛ ትምህርት የሚገባው ነው። ግን በሚገርም ጨዋታ ደግሞ ይወዳል በጣም። ይሄ አታድርጉ አታድርግ የተባለውን ነገር ነው በአብዛኛው እንትን የሚባለው እና እሱ ካለ ትንሽም ሆኖ ማለት ነው እንትን አይልም፣ ቤቱ ዝም አይልም። ቤቱ ዝም አይልም። ዝም ሲባል ራሱ የሚጨንቀው ይመስለኛል። አሁንም እንደዛ ነው ባህሪው። ለነገሩ ዝም ሲባል እንትን አይልም። ዝም ሲል አይወድም። ጭር ሲል ጨንቀዋል። እና የሆነ ነገር አድርጎ አሁን ዝም ከተባለ ሰው ካላናገረው ራሱ ይጮሃል። ዝም ብሎ ይጮሃል። ዝምታ ይጨንቀዋል ማለት በቃ የራሱን ስራ ከጨረሰ ሌላው ሰው ዝም ካለ ምናምን የምታይ ከሆነ ስልክን ምናምን ይጮሃል፣ ይነካካል። አንተን በቃ ይሄ እንትን እሱን ነው የሚያደርገውና በቃ የቤቱ ጨረቃ ብሎ በቃ ተገርፎ ያውቃል። የት ቤት በጣም እንጂ እውነት ስለ መጽሐፍ ቅዱስም ያዛል ልጅን ባለንጋ እንድትገርፍና አለበዛ የሆነ ገብቷል። አንተ የምትለዋለ ሌቭል አለው ግርፊያ ስለ በጣም ግርፊያ አይደለም፣ የሆነ ደንገጥ ማለት ያለበትን ማለት ነው። ግን ሁለት አይነት ሀሳብ አለ። መግረፍ ትክክል ነው ብሎ የሚያምን አለ። አይ ልጅ ደግሞ በፍቅር በተግሳጽ በዛ መንገድ የሚያስብ አለና እሱ በሁለቱ መንገድ ነው። አብዛኛውን ነገሮች አሁን ላይ ስልክ እንደዚህ ስታወራ ከውጭ ሰው ጋር ምናምን ስታወራ ምናምን እከሌ እኮ እንደዚህ ባህሪ ያለው ምናምን ሲባል ያን ባህሪ ነውር እንደሆነ ያወቅኩት ተገርፌ ነው።
ተመክሬ የእውነት የሚገባኝ ልጅ አይደለሁም ሆነን ለመናገር ስለ ብመከር ምክሩን የሆነ ሳሌ ልትረሳው ትችላለህ። ግን ያን ነገር ዱላው ነው እንዳልገረፍ ነው ብዙ ነገሮች እያደረግኩኝ ከዛ ትክክል መሆናቸው ይገባኝ። በፊት እንዳልገረፍ ነበር ያን ነገር ማላረገው። ለምሳሌ አሁን ትልቅ ሰው ሳይ ምናምን ነገር በታምር እኔ ቁጭ ብዬ ሰው ሊቆም አይችልም። ያንን መክረውን የነገሩኝ ምክንያቱም እንዲሰማኝ አድርገው በቃ ትልቅ ሰው ናቸው ይደክማቸዋል ብለው ስለነገሩኝ ነው። ግን ደግሞ ሰው ቤት መጥቼ ሶፋቸው ላይ ማልዘለው ኦር ዝም ብዬ ሽንታቸው ምናምን ማልነካካው ምናምን አድርጌ ተገርፌያለሁ። ስለዚህ ድሮ ግርፌውን ፍራቻ ነበር ማላረገው። አሁን ግን ነውር ነው ለካ። ሰውም ደግሞ የሚወድህ ስነስርዓት ሲኖር ነው። እና ያንን ስነስርዓት ያመጣሁት ተገርፌ ነው። እና ጠቅሟል መገረፍህ? አዎ ከዚህ በኋላ እንዳገርፍ ከዚህ በኋላ አይገባኝም። ከዚህ በኋላ አይገባም። ለነገሩ በጣም የሚገርም ትምህርት ቤትም እንደዚህ ይወዱታል። ይሄ እንትኑን አይወዱትም። ይሄ ራሱን ይወዱታል። መረበሹን ምናምን አይወዱትም። ምን መሆን ነበር የምትፈልገው? እኔ ወደ ፓይለት በሆን ደስ ይለኝ ነበር። አቪዬሽን ምናምን መግባት ነበር ካደግኩ በኋላ ያለን ፕላኔ ነው። በፊት እንደማንኛውም ዶክተር ኢንጂነር ምናምን ነበር። ትንሽ እንትን እያልኩ ሲመጣ ፓይለት የመሆን ፕላን ነበረኝ። ያው ነው አሁን የራሴ መኪና ፓይለት ነኝ። የራሴ መኪና ፓይለት ነኝ በምድር ላይ። በጣም ጥሩ። ወደ ሶሻል ሚዲያው ጅማሮ እንምጣ። ሶሻል ሚዲያው ያው አብዛኛው ሰው በጀመረበት ታይም ነው የጀመርከው አይደለ? ያው መሀል ላይ ጋፕ ነበር። ረጅም ጊዜ ምናምን አቋርጬ ነበር እንጂ የጀመርኩት 2020 ምናምን እንደዛ ነው። ኦኬ ኦልሞስት 6 ዓመት አይደለ? የሚገርም 1 ሚሊዮን የገባው ቀን በማግስቱ ነው 6 ዓመት ሞልተዋል ብሎ ኖቲፊኬሽን ላከልኝ። ኦኬ እና በ6 ዓመት አሁን ከ1 ሚሊዮን በላይ ፎሎወር አለ። 1.1 ገብቷል። በ3 ቀን ልዩነት ነው 1 ሚሊዮን ገብቶ 1.1 ይገባው። አሁን 1.1 ይሄኛው ትሬንድ ማለት ነው። ይሄኛው ትሬንድ ያስገባው ኦልሞስት አሁን 1.2 ሊገባ ነው። ትንሽ ነው የቀረው። ጥሩ ሶ ኢሴ መቼ ነው የተቀላቀልከው? እኔ ሳላቅ ነው የተቀላቀልኩት። እሺ እንቀላቀል ተብሎ ሳይሆን እንትን አይደለም ካሜራ ልክ እንደማዚ እንትን ያን ያህል አይመቸኝም ካሜራና አንዳንድ ጊዜ ስጦታ ሲሰጠኝ በድምጽ ቴንኪው በላይ ምናምን ብሎ ይለኝና የሆነ ጊዜ እሑድ ቀን ነገር ነው እንደዛ ጋር ተቀመጨ እዚህ ጋር ካሜራ ምናምን አድርገዋል። እሺ እና እሷ እዛ ጋር የሆነ እንትን ታደርጋለች የሆነ ነገር ታደርጋለች። ያው እንትን የሚረብሸው ነገር አለ። ረበሸኝ። ድምፁን ከፍ ያደርጋል። በቃ እና እያነበብኩ ነበር። የሆነ ነገር መጽሐፍ እያነበብኩ ነበር። ሪሞቱን ተቀብዬ እዚህ ጋር ያደረኩት ምናምንና ለካ ከሷ ጋር ተነጋግረው ነው እና ተነስ ምናምን ስትለው አላቅልሽም ነው ምናምን አላት ነው ሲመልስላት ከዛ ደነገጥኩኝ። በጣም ደነገጥኩኝ። እንደዚህ ሰምቼ አላውቅምና የሆነት መሆኑ ምናምን ሁለቱንም አይቼ ብድግ ስል ነው በቃ አረ ምናምን አለኝ ማለት ነው። በቃ እንትን ነው ቪዲዮ ነው ምናምን ይሄ የውሸታችን ነው። እሱ ቪዲዮ በጣም ቫይራል ወጥቷል እኮ። አዎ እኔ ቻው ልትመታው ነበር የምር። እኔ ሪል ነው ግን እሱ ነገር ማለት ነው። እሱ ነው የመጀመሪያ ቀን ነው ቪዲዮ የጀመረበት ቀን ነው ስልክ ሪል ሪያክሽን በቃ መሰራ ሰውም ደግሞ አክሴፕት ያደረገው የሚገርም ሪል ሪያክሽን ነው። ስክሪፕትድ ቢሆን ምናምን ነገር አይመጣም። እሱም መታወንም ደግሞ አይችልም። አሁንም አይተህ ከሆነ ትናንት እንዳጋጣሚ የሆነ እንድ ስራ እየቀረጽን ነበርና 250 ቪዲዮ ሪካርድ ያደረኩት የሚገርም እዚህ ጋር የተናገረውን ደግሞ ለመቅረጽ ማለት ነው። ራሱ ተናገረ 250 ቪዲዮ ሪካርድ ያደረኩት ለአንድ እንትን ማለት ነው። 50 ሰከንድ አትሞላም ቪዲዮ ግን 250 ጊዜ ሪካርድ የዛን ያለው ስክሪፕትድ ሲሆን ሪል ሪያክሽን ያለው በቃ የደካማው ፊት ልታይ የምትችለው በቃ ምክንያቱም ብዙ ጊዜ ነው የምንሞክረው እና ማስታወቂያ ሰው እንደምንቸገርበት ያ ነገር ነው። ሁሉም ፕራንኮች የሚገርም አብዛኞቹ ሪል ናቸው። ማስታወቂያ ካልገባባቸው እንትን አሁን ለምሳሌ አንዳንድ ነገሮች አሉ ገብቷል። እኔ የማይገባኝ እሱ የሚገባው ማለት ነው። እዚህ ጋር አሁን ካሜራ ኦን መሆኑን ምናምን በአብዛኛው አላውቅም፣ ይነግረኛል። አሁን አንድ ለምሳሌ እዚህ ጋር ቁጭ ብለን ምንድነው የምንሰራው ምናምን አይነት ነገር አልኩት። ቪዲዮ ልንሰራ ነው ምናምን አልኩት። አዎ ምናምን አለኝና እሱ እዚህ ጋር ነገር ተጠግቶ እንደዚህ እንትኔን አደረገኝ አቀፈኝ ማለት ነው። ለካሱ ሬክ ያደረገው እና አሁን እሱ ልክ እንደሱ በጣም ብዙ ነገሮች ሰላቅ ነው የሚደረገው። እንደዚህ አሁን ተናገር ብለኸኛል መናገር አልችልም። እንደውም አሁን እየለመድኩኝ መጣሁኝ እንጂ ያን ያህል እንትን አይደለም። ግን በጣም እኮ ደስ የሚለው ሰው በጣም በቃ ህይወት አለው። ሳታክ ሲሆን አሪፍ ያ ህይወት አለው በጣም። እንዴት አገኘኸው አንተ አቀባበሉ ከመጀመሪያው ቪዲዮ ጀምሮ? እንትን አንደኛ ምንም ብትሆን አንተ ወልደሃል? አልወለድኩም።
ስትወልድ ታውቀዋለህ። ለልጅ ብዙ ነገር ማለት ባትፈልግም ለልጅ መሆን ያለብን ነገር ትሆናለህ። ገብቶሃል? ይሄ ነገር አሁን ለምሳሌ መሬት ላይ መንከባለል ቢሆን እንከባለታለሁ ላቤ በእውነት እና ሳየው እሱም ጎበዝ ነው። ስገባለት ደግሞ አሪፍ ሲሆን ጊዜ እኔም ደግሞ የሆኑ ቦታዎች ላይ ገብቶሃል እንትን አለ አገኘሁኝ ማለት በቃ ደስ ይላል ምናምን ሲል ደስ ይላል እንዴ ምናምን አልኩኝ። አሁን ጓደኞቼንም ስጠይቃችሁ ወይኔ እንደዚህ ምናምን ሲሉኝ ጊዜ አንደኛ ለሱ ይመቸዋል፣ ሁለተኛ ደስ የሚል ከሆነ ምን ችግር አለው ምናምን ብዬ በዛው ቀጥ አሁን ቲክቶከር ሆንክ ምናምን አይሉ ጥሩ ሳ ላይ ቲክቶከር ሆነ እንደው ቲክቶከር ቢሰደበት ሰዓት ትዝ ይላል። እሺ በዛን ሰዓት ገብቶ ቢሆን በእርግጠኝነት ይወጣ ነበር። አዎ ሰው ኮሜንት ከባድ ነበረ። አንተ ምንድነው እንደ ሴት ቲክቶክ የምትሰራው ምናምን ላይፍ ትክክለኛ ስራ እንደዚህ ይሄ እጅ ምናምን ስትራግል ምናምን። አሁን እኮ እውነት ለመናገር ሃይሊ ፔድ እንትኖች ክሬተርስ ናቸው፣ ዩቲዩበር ቲክቶከርስ ናቸው። እና ይሄ ነገር በተለመደበት ሰዓት መምጣት ጥሩ ነው። አሁን ባለሀብት ነው የሚሉሽ አንቺ ነው በጣም ስለምጠነቀቅ ነው እንጂ ቤት ውስጥ ስልክ ያው ቁም ነገር ስናወራ ካልሆነ በስተቀር እንዴት ነሽ ምናምን ምንባባለው እና አሁን ቲክቶከር ይላሉ ጓደኞች ምናምን እንትን ቲክቶክ አሁን እነሱ ለምሳሌ ተገናኝተው ብዙ በቃ ያሉ እና በቃ እንትን ይለኛል። ግን እነሱ በጣም አሁን የሚያደንቁትን ነገር እኔ ደግሞ አሁን በተሻለ ምን ቢደረግለት ይሻላል ምናምን ለሱ እንደሆነ ያን ያህል እንትን አይላቸው እና በቃ አንተ እኮ አሁን ፌመስ ሆንክ ምናምን ሲሉ እኔ አንዳንድ ጊዜ አሁን ስናልፍ ሰው ያውቃል እሱ መንገድ ላይ ሰላም ምናምን ይሉኛል። የት ነው የማውቀው ብዬ ነው እንጂ የማስበው በቲክቶክ አይመስለኝም። በኋላ አሁን ነው የገባኝ መጣ። በቁም ነገር ነው የሚገርም። እንደው ልንገርህ እንዲህ ያለፈን ምናምን ሳሁን ምናምን ብላ ይልሃል አይደል? ሚዲያ ላይ ነው የሚያውቀው ሰላም የት ነበር ማቀር ይለዋል ሰውየውን ራሱ ማለት ጋር ላይ ያደርግ ማለት ከዛ ሁሉም ሰው የምታውቀው ሳይልም ግን የሚያውቀዋል ምናምን ነገር እያልክኝ ነው እንደውም አሁን የሚያውቁትን ሰዎች ራሱ ላሽ ማለት ጀምራል። አሁን እየለመድኩት መጣሁና እንትን እፈራለሁ ማለት እሱም በሚሰራበት ሰዓት ኮሜንት ላይ ኮሜንት ሲያደርጉ ምናምን አላስታውቅም እንጂ ውስጤን ይከፋኝ ነበርና የሆነ ጊዜ አንድ ልጅ ምናምን በቃ እንትን አለ ተረብ ነው እንጂ ስድብ አይደለም የሚያስቅ ነገር ምናምን ተናገረና በቃ እኔ ደስ አላለኝ። በቃ ይቅርብኝ ምናምን አይነት ነገር አልኩት። እንዲህ አታውቀውም እኮ አለኝ። ይህ ልጅ ታውቀዋለህ ሀሳቡን እኮ ነው የገለጸው ዝም ብሎ እንጂ ምን ለማታውቀው ሰው ምናምን ሲለኝ አሰብኩትና ልጁን አላውቀውም። አይ ቲንክ በጣም ፐርሰናል ያደርገዋል ነገሮችን ገባ። አይ ቲንክ ምን መሰለህ እነሱ የሚያስቡት እንዴት ነው ቴሌግራም ላይ ሰው የምታዋራውን ሰውዬ ስልክ ላይ አዋራው እንጂ በአካል ታገኘዋለህ። ስለዚህ የሆነ ነገር ቢልክ በአካልም ያን ሰውዬ ስለምታውቀው ለምን አስበው ነው ትላለህ። እና ዲጂታሊ አሁን ቲክቶክ ላይ ኮሜንት የሚሰጡት ምናምን ነገር ሲመለከቱ እነሱ የሚያስቡት ምንድነው ሁሉንም ሰዎች በአካል ማገኛቸው ማውቃቸው የሚመስላቸው በቃ የሆነ ክልል የሆነ ሰፈር ላይ የሆነ ቦታ ያለ ሰውዬ እንደሆነ አያስቡት እና ፐርሰናል ነው የሚመስላቸው። አታክ ላይ ያደረገ ምናምን ደብሮት ይሆናል። የ13 ዓመት ልጅ 12 ዓመት ልጅ ሊሆን ይችላል። ከዛ ሰዓት በኋላ ነው የሚገርም ቁጭ ብሎ ኮሜንት እያነበረ ይስቃል። እየተሰደብኩ እኮ ይስቃል እሱ። እንዴት ማኔጅ አደረከው? በኋላ ግን ኮሜንት ምን ተረዳው መሰለህ? በራሴ ነው የተረዳሁት። አሁን ይሄንን ምናልባት ሰው ላይ ገባው ይችላል ያስባል። አንዳንድ ጊዜ ውስጥህ ጥሩ ካልሆነ ለሰው አመለካከት ራሱ ጥሩ አይሆንም። ገብቶሃል? እና አሁን አንድ የሚለምን ልጅ አንድ ሰው ምናምን ሲጽፍ አያለሁኝ ማለት ነው። ገብቶሃል? አፈር ብላ ቆማ አትሰራም ወይ እንደዚህ ምናምን ሲለው ያ የተሳደበው ሰውዬ እንዴት ሊሰድበው ቻለ ምናምን ብዬ አሰብኩኝ። ከዛ መጀመሪያ በቃ ራሱ ደብሮታል ሰውየው ማለት ነው ብዬ አሰብኩኝና አይ በቃ ምንም እንትን ልትለው አትችልም። ገብቶሃል? እና ኮሜንት አንተ ራስህ አንዳንድ ሰዎች ስታይ ያስጠሉ የለ ያንን በሀሳብ ነው የሚጽፉት ሰዎቹ። አንተ ታልፋቸዋለህ፣ እነሱ ደግሞ ይጽፋሉ። ስለዚህ ሀሳባቸውን ነው የሚገልጹት። ደግሞ ካልተሰደብክ ካልተሰደብክ ደስ አይልም ማለት ጀመረ። በጣም ይገርመኛል። ምሳሌ በጣም እያየሁት ነው እንትን ያለውና ወደድከው? ግን ስራውን ወደድከው? ደስ ይላል። መልህ ምን አለ መሰለህ ራስህን ትገልጥበታለህ።
ሳንቲምም አግኝቶበታል ገብቷል ደግሞ ለሱ እንደዚህ ከሆነ ምችለውን ጥግ ድረስ ማድረግ እፈልጋለሁ ማለት አደርግለታለሁ እርግጠኛ ነኝ ማድረግ የሚፈልገውን ነገር ማለት ነው እኔም የሆነ አሁን ለምሳሌ የሆነ መስሪያ ቤቶች ምናምን የሚሄድበት ጉዳይ ምናምን እንደ ሰላም ነው ምናምን ጋር ይልህና ቅድሚያ ከተሰጠ ለካሪፍ ኦፖርቹኒቲ ማለት ነው ገብቷል እሱም ጥቅም ስላለው ለሳለኝ ገንዘቡ ላይስ አሁን ለምሳሌ አብራችሁ መስራት ከጀመራችሁ በኋላ ሼር ያደርጋል ማን ጥያቄ ጠየቅኩ መሰላቢ ማን ጥያቄ ታስጠይቀኝ ነው ከዚህ ማን ጥያቄ ሰርፕራይዝ ማድረግ በጣም ይወዳል እሺ ገብቷል ግን ከዛ በፊት ባይዘው ማለት ነው አሁን እንደዚህ ይላል ብራም ሲሰጠው በጣም ይደብራል ከዛ በኋላ መስራት አይፈልግም ከኔ ጋር ምክንያቱም የእንትን ነው የሚመስለው እና እንደሚደብረው ስለማቅ ወይ በጊፍት ወይ በሆነ ነገር ለምሳሌ አሁን የሆነ ስራ ነበረን እሺ ምናምን እና የነገርኩት ነው እንደዚህ እንሄዳለን የዱባይ ትሪፕ ነበርና እንዴ መሄድ አለብን ዱባይ ስትሄዱ አስታውሳለሁ እና እንሄድ አለብን እንደዚህ ስራ ነው አልኩት ኦኬ አለ እሱ ሊከፍል ነው እንግዲህ ከፍሎ ሊሄድ ነው ያሰበው ነው በቃ ይዛኛል ትኬት አንተ ምናምን ነገር ምናምን መከፈል ምናምን ሲያቅና ነገር እንዴ እንደዚህ ለምን ታረጋለህ በቃ የራስን ስራ እኔ መምጣት ካለብኝ እንደዚህ ነው ይላል በእንደዚህ ነገር እንኳን በእንትን እንኳን ማለት ለሚከፈልለት ነገር ግን ያው እስቲ አሁን የራሱ የሆነ ማኔጅመንቶች ምናምን ሊሰራ ስለሆነ እንደሞስተኛ ትሆናለህ በቲክቶክ ጋቸው እንትን ጊፍት ብለን ያቆም ምን መሰለህ አሁን አንተ ሴንስ ላታረግ ትችላለህ ምናልባት ስላሉ እኔ ምንም በቃ ዛሬ ሴንስ እያደረኩ አይደል ለልጅ እንትን ትላለህ አሁን የሆነ ነገር ሰርተህ እሱ አገኘ ብለህ ነው እንጂ የምታስበው አገኘን ብለህ አታስብም ኦኬ የፈለገ እዚህ ጋር አሁን ተቀምጦ ይሄን ያህል ብር ነው ማገኝበት ቢላ 500,000 ብር ነው ማገኝበት 300,000 ብር ነው አገኘ ብለህ ነው የምታስበው እሱ አገኘ ብለህ ነው እንጂ የምታስበው ከዛ ላይ ይሄን ያህል ይደርሰኛል ብለህ ምንም ጭንቅላት አያስብም ለሱ ነው የምታስብለት እና እንደውም እኔ አምጡ የሆነ ነገር እቃ ይሻለኛል ኦኬ ገብቷል የሆነ ነገር እቃ ቢገዛ ይሻለኛል ሳንቲም ቆጥሮ ከሰጠኝ ስራ ነው የሚደብረኝ እና ያንንም አልፈልግም እስከመጨረሻው ምግብ ራሱ ሌሊት ወደ 3 ጊዜ ምናምን አቀርብለታል ደግሞ እኔ ነኝ የማቀርብለት የሚገርም በሆነ ሰዓት ላይ ሰዓታቸው ነው ራሱ አውቃለሁ 9 ሰዓት ላይ እኔ እነሳለሁ ምግብም በዛው ምን ከ9 ሰዓት በኋላ አይወስደኝም 12 ሰዓት ነው ትንሽ ነበር ማደርገው 5 ሰዓት ላይ ማታ 5 ሰዓት 9 ሰዓት እና ማታ ላይ ሲገባ ወይ 2 ሰዓት ወይ 3 ሰዓት ላይ ለምንድን ነው የምታደርገው አብዮኑ ባይዘው አንድ ነገር ልንገር ቀን ይቀርባል እንጂ አይበላም ማታ ነው ምግብ ይበላው አዎ አሁን ከጓደኞቹም ጋር ዝም ብዬ አየሁት ብዙ ሰዓትና ይሄ ያለውን ነው ግርግሩን ነው የሚወደው እንጂ ምግብ ያን ያህል እንትን አይደለም አሁን ስራ ራሱ ትላንት ይዞ ማለት ነው ዝም አልኩት ጠዋት በ2 ሰዓት 3 ሰዓት አካባቢ ይወጣል ወደ 11 ሰዓት ምናምን ይሆናል የመጣው ነው 9 ሰዓት 10 ሰዓት ተኩል ምናምን ይሆናል አልበላም እስቲ ቆይ ምንድነው የሚያስበው ምናምን ብዬ ዝም አልኩት አይበላም ማለት ነው ስለዚህ ሌሊቱን ነው መገልበጥ ያለብኝ እና በቃ ሌሊት አቅርቤለት ነው እና እንዴት ይወጣል ብለህ ታስባለህ ማን ሌሊት ያበላዋል ያኔ ቀን ስለዚህ የሚወጣ ይመስለኛል እንግዲህ እግዚአብሔር ራቅ ብዬ ሞክር የሚገርም ኮሚትመንት ነው ግን አንተ ሁሌ ሌሊት ሰዓት እየተነሳ ለሱ ምግብ ማቅረብ የሚገርም ኮሚትመንት ነው እኔ በጣም ነው የምወደው አብዮኑ ያስቀኛል ግን በዚህ ማለት እንደዚህ ገለጨው ራሱ እንደሚያስቀኝ ነው የምነግርህ ቲክቶክ ላይ ያየው ራሱ ያስቀኛል ማለት እንትን ነው ቤት ውስጥ አሁን ራሱ አልቆ ዝም ማለት አይወድም በቃና የሆነ ነገር ነው የሚፈልገው ምናምን ስሜታዊ ባይዘው ሲደብረውም በጣም ጸጥ ነው የሚለው ኦኬ ያኛው ዝምተኛ ነው ኦኬ አላቁ ባቡ ዝምተኛ ነው ብዙ ሰዓት ዝምተኛ ነው ኮምፒውተር ላይ ነው ጸጥ ብሎ የሚውለው እሱ አሁን የማዚ ባህሪ ነው ያለው እሷም ጸጥም ነው የምትለው ያን ያህል እንትን አይደለምና ትንሽ እንመሳሰላለን ይመስለኛል በጣም የሚገርም የአቢኒ ኳሊቲዎች ምንድን ናቸው አቢኒ በጣም አስተዋይ ነው አሁን ሰው አይመስለውም እንጂ በጣም ፈኒ ምናምን ይመስለዋል እንጂ በጣም አዛኝ ሰው ወዳድ ነው አስተዋይ ነው እውነቴን ነው ደግሞ እንደሱ ጨምርበት እንደዚህ አይነት ሰው ነው የሚገርም አስተዋይ ነው የሆነ አሁን ሰው ለምሳሌ ከፍሬንድ መደዳ ሰማዋለሁ እንደ ጓደኛ አንዳንዴ ስለሚያወራ በቃ የሆነ ነገር ሲደርስበት ምናምን በቃ በጣም ነው ውስጡን እንትን የሚለው እና እንትን አለው
ጎበዝ ምናምን አለውም ዝም ያዳምጠዋለሁ እስቲ ምናምን ብዬ ሐሳቡን ማለት ነው ማለት አንተ ከልጅ ጋር አሁን በጣም ቤተሰብ የሚጠቅመውን ነገር ልንገርህ ምንም ይሆን አይወሻሽም ይመስለኛል ሳስበው በቃ በእኛ ቤተሰብ አይወሻሽም የሆነቱን ነው የሚነገረው ምን እንደሚያዛልቀው በትክክል ነው የምነግረውና ብዙ ነገሮችን ጓደኞቹን ይወዳል ዝቅ እንዲሉ አይፈልግም አዲስ ሰው ምናምን እንትን ይላል ይሄ ደግሞ በጣም እግዚአብሔር የሚወደው ባህሪ ነው ገብቷል እና ያንን በጣም ነው የምወድለት እግዚአብሔር ያክብርልኝ አሜን ይሄ እንዳጠቃላይ ከሶሻል ሚዲያው የሚሰጥ ኮሜንት ይመስለኛል በብዛት እንደዛ አይነት አይደለ የሆነ ሃምብል ነገር ነው አቆም እንጂ ራሳቸው ባህሪ ነው የሚገርም የቤተሰቦቼ እንግዲህ ሲማሚም እንግዲህ እንደዚህ ናቸው በቃ ሁሉም ሰው የሚሰጣቸው ኮሜንት ይሄ ነው at some point ግዴታ የሆነ ነው ማድረገው እንደዚህ አይነት ነገሮችን ግን ለሰው የሚመስለው በጣም ቱማች እየሄድኩኝ እንደሆነ ነው ያደግኩት ይሄ ግዴታው ይሄ እንደሆነ ነው የሚሰማኝ ከሰው ጋር ያለኝ ቀረቤታ ማለት ነው የእናንተ ውጤት አመሰግናለሁ አንተስ ምን አይነት አባት ነው በእናትህ ንገረኝ እሺ በቃ ሰለክ ብዙዎች እንደሚፈሩት ምናምን ይሄ አባቶቻችን እንደሚፈሩት ምናምን እንድፈራው ሳይሆን እንደወደው ነው ያደረገኝ ሲያሳድገኝ ጀምሮና የመውደድ ፍራቻ ፈራዋለሁ ምቶቹን ፈራለሁ በእርግጥ እሺ ምቶቹን ፈራቻ ግን እንደ መሰለ ወይኔ አባቴ እንዳይሰማ ብዬ መደባበቀው ህይወት የለኝም ከነምቱ ቢሆን ትጋፈጣለህ ስልክ ከምን አንጻር እንደሚናገረኝ ከምን አንጻር እንደሚቆጣኝም አውቃለሁ እንዲህ ሳይወራ ስለራሱ በጣም ሳይነገርለት ግን የሚነገር ታሪክ ያለው ሰው ነው እና የሆነ ሰዓት ላይ ደግሞ ወደንብ ከሳለው እጠብቃለሁ እግዚአብሔር ጊዜ ይስጠኝ ሪከርድ የሚቀመጥ ነገር ነው የሆነ ቀን እንግዲህ እስቲ አወራለታለሁ ሲመጥ እንትን ሲላለ ሴንስ የሚሰጠው ልክ ቦታው ላይ ሲሆን ምናምን ነገር እና ብዙ ነገሮች ማውራት እንፈልጋቸው ነገሮች አሉ ግን ገና ነው እግዚአብሔር እድሉን ይስጠኝ ጊዜውን ይስጠኝና ከዛ ደግሞ በደንብ ሁሉም ሰው ባለበት ማንነቱን በደንብ እናገራለሁ በደንብ እንትን እላለሁ እንግዲህ እናንተን ስናመጣ እንደዚሁ እንደው ሶሻል ሚዲያ ላይ ስለምትሰሩ ብቻ አይደለም ያላችሁን አታችመንት አይተን እና ደግሞ የኛም የቤተሰብ ፕሮግራም ስለሆነ ቤተሰቦች የሚያዩት የሚከታተሉት ፕሮግራምም ስለሆነ ስለ ፋሚሊ አታችመንት ልጆች እንዴት ማደግ እንዳለባቸው የልጅና የአባት የልጅና የእናት ግንኙነት እንዴት መሆን እንዳለበት እናንተ ያለፋችሁበትን መንገድ መነሻ አድርገን ኤክስፔሪየንሱንም ሼር እንድናደርጋቸው ጭምር ነው እንግዲህ ድሮ ጀምሮ የነበረ እይታ ነው ልጆችን በዚህ መንገድ አሳድጋለሁ ብለው ወይስ በሂደት ያመጣው ነገር ነው ፕሮግራም አድርጌ ምናምን ወይ ያንተን ኤክስፔሪየንስ መነሻ ልታደርግልኝ ትችላለህ ምናልባት ያንተን ባክግራውንድ አንተ ያደግበትን መንገድ ያን ያህል እንደሱ እንትን ብለው ያሳደጉኝ ቤተሰብ የለኝም ስለ እውነት ለመናገር እንደዚሁ ምክንያቱም አሁን እኔ በነበርኩበት ጊዜ ማለት አባቴ ሾፌር ነው እናቴ ቤት መቤት ናት እንድማርላቸው ምናምን የሚችሉትን አንድ ነኝ ለቤተሰብ እና እንድማርላቸው በጣም እንትን ይላሉ በቃ ጥሩ ቦታ እንድደርስ ምናምን የሁለቱም ሐሳብ ነበርና ፍላጎታቸው አሁን ይገባኛል ገብቷል እኔ ደግሞ በነበርኩበት ሰዓት ማለት ነውና ህይወት ግን የሚያስተምርሃል እንዴት ማሳደግ እንዳለብህ እኔም ብዙ ሰምቻለሁ አንደኛ ባይነችር ሁለታችንም ማለት ነው ልጅ እንወዳለን እነሱ ከመወለዳቸው በፊት ከሁለት ልጅ በላይ ያሳድገናል ዝም ብለን እንደዚህ አብረን እያለ ያከራዩን ሰዎች ቤተሰብ ልጆች እኛ ጋር ነበር የሚበሉት እኛ ጋር ነበር የሚያድሩት በቃ ልጅ እንደዚህ ዝም ብለን እንወዳለን እነዚህ ልጆች ሲመጡ እንደዚህ ነው የምትለው አይደለም ምን እንደሚጠቅመው እረዳለሁ ገብቷል አሁን ምንም በቃ ለሰው አሁን ትምህርት ከሆነ መጀመሪያ በቤተ እምነቱ በሚያምነው ሃይማኖት ገብቷል በሚያምነው እምነት ልጁን ቢያጠነክር በጣም ጥሩ ነው ትምህርት ምናምን የምትለው ከሱ ውጭ ነው ማለት ከሱ በታች ነው ገብቷል ከእምነቱ ከእግዚአብሔር በታች ነው የእግዚአብሔርን ነገር የእግዚአብሔርን ሕጉን አክብሮ ካደገ ትምህርት ከስሩ የሚገባ ነገር ነው ገብቷል ህይወት ከስሩ የሚገባ ነገር ነው እንደ ቅርንጫፍ ልትቆጥረው ትችላለህ አሁን አንተም ብትወልድ ማለት ነው የሰማውን ነው ፕራክቲስ የምታደርገው ልጅህ ላይ እየመረጥክ እንጂ ልጅ እንደዚህ ነው ማሳድገው ብሎ የወለደ ሰው ያለ አይመስለኝም አሁን ልጅን በአሪፍ ትምህርት ቤት ማስተማር አሪፍ ነው አሪፍ ትምህርት ቤት ማስተማር ግን ለልጁ ህይወት ይጠቅማል ነው እንደውም ብዙ ነገሮች የምንሰማው እንደዚህ አይነት ቦታ ላይ ነው አንተ ደግሞ እንደገና አንተን ነው የሚያዩህ ገብቷል ስታደርግ የሚያዩህ አንተን ነው ከመንገር ይልቅ እያደረክ ስታሳይ አሁን ለምሳሌ ስፖርት ልበልህ ስፖርት ስራ ከማለት በፊት ዝም ብለህ እየሰራ አንብብ ከማለት በፊት እያነበብክ ከሆነ ማሳየት ምንም
እንትን ራሱ ይከተልሃል። አንተ ያላደረግከውን ግን አደርግ ብትለው ቦሪንግ ማለት ያን ያህል እንትንም አይደለም። ከመንገር ይልቅ እያደረግህ ስታሳድግ እንደገና ደግሞ ቅርብ አድርገህ ስታሳድጋቸው ሌላ ፍሬንድ የሚነግሩትን ለአንተ እንዲነግሩ አድርገህ ካሳደግካቸው የትም አይሄዱም። አቢኒ አንተ እንግዲህ በዙሪያ ብዙ ወዳጆች አሉ እና ያንተ አስተዳደግ እዚህ ለመድረስህ ጠቅሞኛል የምትለው ነገር? በጣም ብዙ ነገር እንዳልኩ ነው። አንዳንድ ሰዎች ይሄ ሰው መርጠው የሚያደርጉትን ነገር እኔ ለሁሉም ሰው ማድረግበት እንደ ግዴታ ስላደገብኝ ነው። ማለት ለካ ሰው ሁሉ ጋር የሚወደድ ባህሪ ነው ያ ባህሪ። ከሰዎች ጋር አሁን ስልክ እንዴት መሰለህ አይ ዶንት ኖ በቃ ይሄ ራሴን አዘጋጅቼ ፕራክቲስ አድርጌ የምገባበት የሆነ እንትን የለም። በቃ ለሰው ክብር መኖርን ከሰዎች ጋር እንዴት መኖር እንደሚቻል ምናምን ነገር አብዛኛውን ነገር ከቤተሰብ እንትን የወሰድኩት ነገር ነው። በጣም ብዙ ነገር ሰው ይወዳል። አቤኒስ በጣም ሰው ይወዳል። ሰው መውደድ ደግሞ ማለት በቃ ማለት የትእዛዝ ሁሉ መጨረሻ ነው ፍቅር ማለት። አትቸገርም ከዛ በኋላ ያለውን ነገር ሰው ከወደድክ። ያ አሁን የሚመጣብህን ነገር ምናምን አሁን ሰውየውን በአሪፍ ከመለስክለት ምናምን ምንም እንትን አይደለም። ሌላው እንግዲህ ከዚህ ከሶሻል ሚዲያ ጋር በተገናኘ እንግዲህ አንተ ያው ቲክቶክን በደንብ አልኖርክበትም አታውቀውም፣ ግን ያው ለሱ ብለህ ከዛ በኋላ ጆይን አደረግና ቤተሰብ የልጆችን ፍላጎት አቅማቸውን ፍላጎታቸውን ተረድቶ እዛ መስመር ውስጥ ራስን እስከማስገባት ፓሽናቸው እንዲያገኙ እንዲኖሩበት እንዲተዳደሩበት ማድረግም ሌላው መንገድ ነውና ብዙ ቤተሰብ ላይ ምናልባት ይሄ ነገር አነስ ሊል ይችላል ብዬ አስባለሁ። ሁሉም ፋሚሊ በዛ መንገድ ላይቀበሉ ይችላል ብዬ አስባለሁና የልጆችን ታለንት አቅም ፓሽን እንዲከተሉ ማድረግ አንተ ከዛም ማለፈ እዛ ውስጥ ገብተህ ነው እየኖርክና እየሰራህ ያለውና ስለሱ ንገረኝ እስኪ። ልጅን አሁን ማለት ስታሳድገው መቼም እያየኸው ነው የምታሳድገው። ይሄ ልጅ እንትን ይወዳል ምናምን ትላለህ አይደለ? አሁን መቀጥቀጥ የሚወድ ከሆነ ትንሽ መዶሻ ብትገዛለት ይሻላል። እዚህ ጋር የሆነ ልጅ ያለው ብዙ ጊዜ አባትየው እንትን ነው አናቲ ነው እና ከላይ ሆኜ ብዙ ጊዜ አየዋለሁ። ልጁ በትንሽ እንትን ይመታል ከታች ይመታል ማለት ነው። አሳይቶታል። አሁን ይሄ ከሆነ ልጁን አስገድደ ሂሳብ ከማስተማር ወይም የሆነ ነገር ከማስተማር በሱ ዙሪያ ያሉትን ነገሮች እንዲያነብ ትንሽ ተለቅ ሲል ሜካኒካል የሆኑ ነገሮችን እንዲያነብ ከሰዎች እንዲሰማ ብታደርግለት ይሻላል እንጂ አንቀ የግድ 12ኛ ጨርሰህ ኮሌጅ ጨርሰህ ምናምን ብለህ ስትለው ልጁ ሀሳቡ ልቡ እዛ ጋር ነው ያለው። ገብቶ ግድ አይደለም እና አብን ከትንሽነቱም መናገር ይወዳል። ቤተክርስቲያን ሄደን ስንመጣ ሰውየው ላይ ያየውን ያስተማረን ሰውየው ላይ ያየውን ነገር አሳይቶን ነው ምሳ የምንበላው እና ይሄ ልጅ በቃ ያስቀናል በሰዓቱ። ግን እንደዚህ እንደሚሆን እርግጠኛ ነበርኩ። የሆነ ነገር ላይ አርት ውስጥ እንደሚሆን እርግጠኛ ነበር። ራስን እዛ ውስጥ ያስገባው አንተ ውጭ ሆነ ከማየት ባለፈ ራስን እዛ ውስጥ ሆነ አስገባው እና የሚፈልጉትን ነገር ነው ማድረግ ለሰዎች አሁን ባለንበት ሁኔታ ማለት አሁን ግድ ትምህርት እኮ የሚያዛልቀው ሰው አለ። አንድ ልጅ ግን ትምህርት ካላዛለቀው ተማር ብለህ አንገቱን ከምትይዘው የሆነ ነገር እሱ የሚወደውን ነገር አድርገህለት ከዛ በኋላ ቢማር ይሻላል እንጂ ማለት የሰው ፍላጎትን ስትከተል እሱም ደስ ይለዋል። ከዛ በዛ በኩል ውጤት ሲያመጣ ታየዋለህ። ቀጣይ የአውሮፓ መዳረሻችን ፈረንሳይ ፓሪስ፣ ጀርመን ፍራንክፈርትና ኔዘርላንድ አምስተርዳም ሆኗል። ያሉን ቦታዎች ውስን ናቸው። አሁኑኑ በዚህ ቁጥር ደውለው ቦታ የያዙ በአውሮፓ የማይረሳ ድንቅ ጊዜን ያሳልፋሉ። ቬጂታን ኢትዮጵያ ቱር ኤንድ ትራቨል የእርስዎን የጉዞ ህልሞን ለማሳካት ዝግጅቱን አጠናቆ እርስዎን ይጠብቃል። ሁሌም ጉዞ፣ ሁሌም ጉብኝት አለ። ቬጂታን ኢትዮጵያ ቱር ኤንድ ትራቨል። አቢኒ ምናልባት ያንተ እንግዲህ ይሄ ውጭ ከሶሻል ሚዲያ ላይ ከምታዩት ያለፈ ህይወት ነው ያለው። በጣም እርጋታው፣ ቤተክርስቲያን ጋር ያለው አታችመንት፣ እነዚህ ነገሮች እያነሳ ነበርና እሱን ነገር እንዴት ዴቨሎፕ አረከው? ፈጣሪ ጋር ያለን አታችመንት በዛው ተነግረናል። የመኖር እኮ እንትንህ ነው ማለት አንዳንድ ሰው በጣም ሃይማኖተኛ መሆን ይመስለዋል። እግዚአብሔር ማመስገን ሃይማኖተኛ መሆን ይመስለዋል። ቤተክርስቲያን መሄድ ምናምን ነገር አይደለም። አንድ ሰው ላይክ ምግብ የምትበላው ጀስት ዝም ብሎ የቀን ውሎህን ለመዋል አይደለም፣ ለመኖር። ስለዚህ እግዚአብሔር ጋር ስትጠቀም ለመኖር ነው የምትጠቀው። ብዙ ነገሮች ስልክ አሁን ይሄን ያህል ደስ ትላላችሁ በቃ ትታወቃላችሁ አልከኝ። በጣም ብዙ ሰው ማያውቃቸውን ህይወቴ ውስጥ ያሉ ነገሮችን ደግሞ እግዚአብሔር ነው የሚያውቀው። ከበዛን ያህል ይሄ አባት የሚለውን ትክክለኛ ሴንስ ትክክለኛ እንትን ዋና እንትን የሚለው አባት እግዚአብሔር ነው እና ምንም ይሄ አስበው የምታደርገው ነገር አይደለም። የመጀመሪያ ከዚህ ቤት የወረስኩት ነገር እግዚአብሔር ነው ስልህ ቤት ንብረት መኪና ምናምን ቢሆን የምወርሰው
ወይ ተሽጦ ወይ እንትን ብሎ ምናምን ያልቃል። የማያልቅ ውድ የሆነ ሀብት የወረስኩት እግዚአብሔርን ነው እና አሁንም የሆነ ነገር ሲጨንቀኝ ወይም ምስል ከእነሱ ቀደም የማማክረው እግዚአብሔርን ነው። በባህሪም በብዙ መንገድ የጠቀሙን ቲፕ የምታደርገን ነገሮች ምን ናቸው? ለምና በትምህርቱም ሊድ ካልኩኝ በእንትኑም ሊድ ካልኩኝ የሆነ ነገር ሊድ ካልኩኝ ምናምን ብዙ አማራጮች አሉ። ግን የትኛው ነው ላይፌን ሊያስቀጥል የትኛው ነው የሚያዋጣኝ ብሎ መምረጥና አንድ ቦታ ላይ መቆየት እሱ የመጀመሪያው ትልቁ ስትራግል እና ተስፋ መቁረጥ የሚመጣው ደግሞ ምርጫ እኮ አለ የምን ችግር አለ ብተውስ ምናምን ትልና ተስፋ ያስቆርጣል። ይሄኛው ግን ደግሞ አንድ ነገር ከጀመርክ ውጤቱን ኤክስፔክት ማድረግ የለብህም። ፕሮሰሱን ካልወደድከው ሪዛልቱ ላይ አትደርስም። ምክንያቱም የሚያልቅ ነገር አይደለም። ላይፍ መኖር እስካላቆምክ ድረስ ህይወት ላይ ዙሪያ ላይ ያሉ ነገሮች ሁሉ አያልቁም። መሆን የምትፈልገውን ሰው ከትላንትና ዛሬ ከዛሬ ነገ እየሆንክ መምጣት ነው። በቃ ሪዛልት ኤክስፔክት ማድረግ ነው። ሶሻል ሚዲያ ተስፋ አስቆርጦ ያውቃል በጣም ብዙ ጊዜ። በቃ አይ ሰው ምናልባት በጣም እንዳልኩ ነው ደግሞ ብዙ ካራክተር ስላልሆነ በቃ ሰው አይቀበልም ወይ እንደዚህ ነገር አይመችም በቃ አይ ምን አገባኝ ምናምን ነገር ነው ብዬ ልተው እኔ አካውንቴ ልሸጠው ነበር ነገር አረዶ በእውነት ስንት እያለ 200,000 በቃ ከዛ በኋላ ግን ደግሞ እንዳልኩ ነው የሆነ ጊዜ ሲሰጠው ለራሴ ደግሞ ማስታወሻው ሀሳቦች አሉና ዋይ ጉዳይ ደግሞ ተመልሰ ደግሞ እንትን ትላለህ። ፊውቸር ምን ያሰብከው? ፊውቸር እንግዲህ ያው ከእግዚአብሔር ጋር አሁን ባለበት ፊልድ የራሴን ፕሮዳክሽን ምናምን ትንበል ደስ ይለኛል። ደግሞ ያው እንደዚህ ብዙ የሚል ሰው የለማ። በጣም ሀብታም መሆን ነው የምፈልገው። ኧረ ተው በጣም ሀብታም ነው መሆን የምፈልገው እና በጣም ሀብታም መሆን ነው የምፈልገው። ግን ሀብታም ስሆን አንድ ቃል መገባው ነገር ያው እንደ ሚዲያ እንደሚቀመጥ ፋይል ቃል መገባው ነገር ብቻዬን አልበላም። ለሁሉም ሰው መድረስ በሚችለው ደርሳለሁ። ሁሉም ሰው ከኔ ጋር እኔ ደስ ሲለኝ ሰዎች በእኔ ደስ እንዲሰኙ ደግሞ አደርጋለሁ። እግዚአብሔር ለእኔ በረዳኝ መጠን እኔ ደግሞ ለሰዎች እረዳለሁ። እግዚአብሔር ሰማው በቃ እግዚአብሔር ሰማው በቃ ሰምቶታል። እኛ እንደሰማ ነው ለሰው ከሰጥ ታገኛለህ አይደለ? ያ በቃ አላማውም እሱ ነው። ብቻህን አትኖርም። በዚሁ ስራ ነው ወይስ በሌሎች ስራዎች ነው? ግበሮች አሁን ትላንትና ፕላን ውስጥ ያልነበሩ ነገሮችን ስራዎችን ዛሬ ላይ እየሰራ ያሉት ምናምን ነገር ግን ከሚዲያው ጋር በተያያዘ ነገር ነው ሊሆን የሚችለው። ደግሞም ያው አንተ ስለምታውቀው አሁን እንደዚህ ሚዲያ ምናምን ነገር አንዴ ይመጣል ገንዘብ ከዛ በኋላ ሊኖር ይችላል ምናምን። ስለዚህ መካፍታቸው ነገሮች ሊሆኑ ይችላሉ እንደዚህ የሚታዩ ምናምን። ያው እንግዲህ ረጅም ዓመት የሰሩ ነጋዴ እናትና አባት ነው ያሉኝ። ስለዚህ ያው ወደ ንግዱም ልገባ እችላለሁ። የሆነ ሰዓት ላይም ደግሞ ወደ ትምህርቱ መግባት ካለብኝ ደግሞ ገብቼ ደግሞ የሆነ በእንትን እምላለሁ። ግን አሁን ላይ ያው በእርግጠኛ ሆንኩበት ሚዲያው ነው። ዞሮ ዞሮ ግን በጣም ሀብታም በጣም ሀብታም ሆኖ በጣም ሀብታም ሆኖ ፈልግ ባለጸጋ ነው። ባለጸጋ የሚሰጥ ባለጸጋ ነው። ምን አይነት ላይፍ ስታይል ድሪም ታደርጋለህ? ላይፍ ስታይል በጣም ሌክዠሪ ነኝ እንትን አሁንም እንዴት አይነት አሁን በጣም የሚቆጡኝ ቤት መሰለክ ለእነሱ በቃ ላይክ ስልክ የሆነ ለሳምንት ምናምን 5,000 ብር ምናምን ሊበቃቸው ይችላል። እኔ ራሴን አሁንም ጀምሮ ትሬን እያደረኩት ነው። የሚገርም በቃ ትንሽ ነገር አልወድም። ማልበላው ምግብ ላዝ እችላለሁ። እንደዚህ ሙሉ ላደርግ እችላለሁ። ነገር ሊሚቴሽን አልወድም ላይፍ ላይ እና ላይፍ ስታይል የመጀመሪያ ላደርግ የምችለው ነገር ገደብ የለውም። ባውንደሪ ላይ ነው እንዳይኖረው ነው ላይፌን ማድረግ ፈልገው። የሆነ የፈረንጅ አባባል አለ አይደለ? ፕራይስ ታጉን ሳታይ ለመግዛት ከፈለክ አሁን ታይም ሳታይ ስራ ምን አይነት ነገር ፕራይስ ታጉን ሳታይ ለመግዛት አሁን ታይም ሳታይ ስራ ነው። የሚገርም ሰው አሁን ሀስል ማደርግ አሁን የሆነ ነገሮችን ለመፍጠር ሞክረው ነገ ዋጋ ተከራክሬ መግዛት አልፈልግም። ነገሮችን ስገዛ ማድረግ የምፈልገውን ነገር ማድረግ መቻል ነው የምፈልገው። ፋይናንሻሊ ስቴብል ሳይሆን ማለት ነው ፋይናንሻሊ ፍሪደም እንዲኖረኝ ነው የምፈልገው። ማድረግ የምፈልገውን ነገር በገንዘብ ምክንያት ማጣት አልፈልግም። አሁን አጠቃቀምህ እንዴት ነው? ገንዘብ አጠቃቀም እሱን ነው ምልክ ነገን እያቃወሰብኝ ዛሬ የምፈልገውን ነገር ግን የግዴታ ማድረግ ካለብኝ ስለማደርገው ብዙ ነው ማወጣው። ስልክ አሁን እኔ የሆነ ሆቴል ላይ ገብቼ ዝም ብዬ እንትን አለም አሪፍ ነገር ነው የምበለው። በቃ ላይ ስልክ አሁን ፈረንጆች ሲገቡ ይሄ እንግዲህ ብዙ ሰዎች አስተውሎት ከሆነ ፈረንጆች ሲገቡ ላይኖራቸው ይችላል። ያንተን ያልከው ገንዘብ ላይኖራቸው ይችላል፣ ግን ሪስፔክት ያገኛሉ። ገብተው እነሱ የሚጠቀሙትን ነገር መጠቀም እኛ ያሳፍረናል ብዙ ቦታዎች ላይ አይደለ? ያ እንዲሆን አልፈልግም። እነሱ ከሚያዙት እኩል ማዘዝ መጠቀም ትችላለህ፣ እኩል ማድረግ ትችላለህ፣ የምትፈልገውን ነገር ማድረግ ትችላለህ። ግን አሁን ትንሽ ቸኮልኩኝና ያው ያን ነገር ሳደርግ ተለማመድኩት። ግን ያን ነገር ሳደርግ ነገር ትንሽ ነካ ያደርግብሃል። ገባህ? ከነገ ላይ ነው ደግሞ ብር የምታወጣው ምናምን ነገር እና ያው መሆኑ ስለማይቀር ልምዶ አለኝ። አሁን ብዙ ሰው ሲራብ ነው የሰውን ራብ የሚያየው።
እኔ ስጠገብ የሆነ ቁም ነገር ነው ማለት ሰው መራዊ ሴንስ አደርጋለሁ በጥጋብ ውስጥ ሆኜ ነው የሰው መራብ እንትን ብለው አንዳንድ ሰው ደግሞ ሲራብ ነው አይደል የዛን ሰው ራብ የሚያውቀው ምክንያቱም ያልተከፋ ተርቦ ማያውቅ ሰው እኮ ራብ እንዴት ያውቀዋል ግን እኔ አሁን ሲርበኝ እንደውም ስልክ እንትን አይደለም አጠገቤ ስላለው ስለ ራሴ ብቻ ማስበው ስለዚህ መጥገብ እንዳለብኝ ነው የገባኝ እኔ በተቃራኒ በቃ መጥገብ እንዳለብኝ ነው የገባኝ ምክንያቱም በብዙ ሰዎችን እንትን ሴንስ ማድረግ ጀምራለሁ ልክ እንትን ስል እኔ የተሰማኝ ስሜት እንዲሰማቸው ፈልጋለሁ ስለዚህ እግዚአብሔርም ደግሞ ምን መሰለክ አንዳንዴ ላይክ ሁሉ ነገር አልጋ ባልጋ ይሆንልኝ አይደለም ደማው ሪል ስቴት በልዩ የወንዝ ዳር ፕሮጀክት አዲስ ሳይት ይዞ ቀርቧል ከብሪቲሽ ኤምባሲ አጠገብ ድንቅ የመኖሪያ ቤቶችን ብቻ የያዘ እጅግ ግዙፍ የመንደር ግንባታ ጀምረናል 15% ቅድመ ክፍያ ብቻ ይዘው ጎራ ሲሉ የቅንጡ ቤት ባለቤት ይሆናሉ በመሃል ቦሌ ላይ ያቀረብናቸው የንግድ ሱቆች እየተጠናቀቁ ሲሆን ጥቂት ሱቆች ስለቀሩን የማጣሪያ ልዩ 30% ቅናሽ አዘጋጅተናል በታላቁ አዲስ አበባ ስቴዲየም አቅራቢያ የሚገኙ ጥቂት ሱቆች ጥንቅቅ ብለው በልዩ የማጣሪያ ቅናሽ እየጠበቁት ነው ሾላ ላይ በ15% ቅድመ ክፍያ ብቻ የዚህ ዕድል ተጠቃሚ እንዲሆኑ ዛሬውኑ ይደውሉ አሁን ምን አይነት ሰራተኛ ናቢል እንደው ላይክ አሁን እንግዲህ ላይክ ቲክቶክ ሲሰራ አዎ በጣም ስራ ላይ መስሎ ይችላል አሁን እንኳን እየተቀየረ ነው ግን ብዙ እንደዚህ ፉል ታይም የሚሰራ ስራ ምናምን አይመስለውም ሶሻል ሚዲያ በዛ ሌቭል ምን አይነት ሰራተኛ ሰነፍ ነኝ ስልክ ተኛለሁ ግን ለሰዎች ነው ሰነፍ አሁን ቀን ለሚሰሩ ሰዎች ነው ሰነፍ መስለው ኦኬ ጠዋት መነሳት ከሆነ ጎበዝ የሚያስብለው ሰነፍ ነኝ ጠዋት አልነሳም ግን ማታ ደግሞ በጣም ብዙ ነገሮችን ፕላን ሳደርግ ነው ማድረው ሞር ነገ መሰራቸውን ሳይሆን ፎር ዘ ፊውቸር መሰራቸው ብዬ ማስባቸው ማስቀምጣቸው ነገሮች ናቸው እንደሚያደክሙኝ እኔ ስልክ አሁን የሆነ የምፈልገው ብራንድ አለ ልክ እሱ ብራንድ ቢልድ ለማድረግ መጀመሪያ ቢልድ ማድረግ ያለብኝ ፐርሰናሊቲ አለ እሱ ጋር ለመድረስ ያሉትን ፕሮሰሶች እንዳለ እንትን እያልኳቸው ነው እየጻፍኳቸው እንትን እያስቀመጥኳቸው ምናምን እና ላይክ ትልቁ እንትን ነገ ለምሰራው ነገር አይደለም የጨናነኩኝ እንትን ምለው ፎር ዘ ፊውቸር ነው የሚደረግ እንዴት አድርጌ ልግባ ወደ ትራኩ የሚለው ነገር ነው ጥሩ ነው ጎበዝ ሰራተኛ በጣም አሪፍ እንዲህ ቢሆን ኖሮ ባይሆን ኖሮ የምትላት የሚጸጽቱ ፖይንቶች አሉ ይኖራል ግን ላይክ አሁን እንደዚህ ማስታውሰው ግን በጣም ትልቅ እንትን የለኝም እንኳን ሆነ ዛሬ በቃ እንኳን ሆነ አይደል ቅድም እንደነገርከኝ ያንተና የአቢኒ የልጅነት ያለፋችሁበት መንገድ የልጅነት ታይም ሚሞሪያችሁ ምናምን ተመሳሳይ አይደለም አይደለም ምን መሰለህ የሱን እንትን በዛው ኦኬ እኔ እንትን ያልኩት የተወለድኩትና እንትን ያልኩት መገናኛ ሾላ የሚባል ሰፈር ታውቃለህ በጣም አሪፍ ሰፈር ናት 05 ይባላል እዛ አካባቢ ነው የተወለድኩትና ያቤኑ ባህሪ ነው ያለኝ ኳስ ወዳለው እንደዚህ ምናምን ጨዋታ ያደኩት እንደዛ ነው እና ዘርፍሻል የሚባል ትምህርት ተመሬ እንደገና ምስራቅ አጠቃላይ የሚባለው ጨርሼ ምናምን ነው ከዛ ውጪ ወጣትነት ወጣትነት እሱ ይመስለኛል አሁን እነሱ ላይ ገብተዋል እየሰሩ ያለሁት አንዳንድ መንገዶችን ትክክል ያልወድኩባቸውን ነው ፎገቅ እያደረኩኝ መንገድ ማስይዛቸው ያለሁትን ማለት ነው የተሳሳትኩትን ምክንያቱም አሁን ብዙ ነገር ሳልዋሽም ነገር ብዙ ነገር በጸሎት ነው የሚስተካከሉት ምክንያቱም ነግረህ አንዴ ነው የምትነግረው በዛ እድሜ ጀምሮ ማለት ነው እንትኔ ከፈጣሪ ጋር ረጅም ዓመት ራሴን ሳቅ እዛ ጋር ነው ያወቅኩት በቃ እንደ ወጣትም ደግሞ የተወሰነውን ነገር እንትን አሳልፌያለሁ ግን ብዙ ነገር ትክክል ያልሄድኩባቸውን መንገዶች ነው እነሱን ፎገቅ የማደርገው ወደዛኛው መንገድ ትክክል አይደለም ምናምን እምላቸው ማለት ነው እና አንዳንድ ነገሮች እኔ የሄድኩባቸው መንገዶች ባይሄዱባቸው ብዬ አስባለሁ ገብቷል ለዛም ነው በቃ አሁን ለምሳሌ ሲመቼት ጋር ደረስክ ምናምን ምለው እኔ አሁን ለምሳሌ ሰው ወድ ነበር ጓደኛ ማለት ነው እና አሁን መሸ ስለ አሁን መጠጥ ቤት ምናምን አይደለም አሁን ስትጨዋት ወይ እዛ ሰፈር ምናምን ሆነ ስትጨዋት እናት ትፈልጋለች 1 ሰዓት ይሆናል የምትገባው ወይ 12 ሰዓት ጓደኞቼ ሲያጫውቱኝ እዛ ጋር ግን ገረፍ ነበር ገብቷል የነሱን ጨዋታ ከነሱ ጋር ተጫዋቾች ለመሄድ ማለት ነው ያንን ነገር ወደዚህኛው ደግሞ ወደነሱ ስታመጣ ገብቷል ያ እንዳይሆን ማለት ነው ሁለት ልብ ጥሩ ስላልሆነ የሚያስተካክሉበት መንገድ ተነግራቸው አንዴ ተነግራለህ ለእግዚአብሔር አስራ አንዴ ተነግራለህ ገብቷል ለነሱ አንዴ ነው ተነግራቸው ጭቅጭቅ አይደለም በቃ አንድ ጊዜ ነው መናገር የምወደው በቃ አቤን እንደዚህ ከዛ በኋላ እግዚአብሔር ከክፉ ጓደኞች እንዲከልለው ገብቷል ጸልያለህ ጸሎት በጣም ብዙ ነገር ያደርጋል የሚገርም ነው ቅድም ነገር ያለው ባደርግ ደስ የሚለኝ ስለ እግዚአብሔር ነው ምሳሌ ብሰጥህ አሳን ስለ ውሃ
ከአንተ በተለየ መንገድ ሊገልጹ ይችላል። ስለ ውሃ ሲናገር ማለት ነው። ዛፍን ስለ አፈር ምናምን ልጠይቀው አትችልም። በደንብ ሊገልጹ ይችላል። በጠይቀኝ ስለ እግዚአብሔር በደንብ መልስልሃለሁ። በደንብ ነው ማቀው። እንዳንተ ሊትራሊ እንዳንተ ሆኖ እንዳንተ እንደሚሰማኝ አድርጌ ነው ማቀው። እንደ ሰው እንደሚሰማኝ አድርጌ ነው ማቀው። እግዚአብሔር በመጀመሪያ እግዚአብሔር ነበረ ምናምን የሚለውን ቃል አይደለም ማቀው፣ ራሱ እግዚአብሔርን ነው ማቀው። ደግሞ የተለያዩ ናቸው። ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ ራሱ የተለያየ ነው። ገብተዋል። እንደ ወጣት መንገድ እንትን አላልክም? እንደው ስቻለሁ አለበለዚያማ እንዴት ትኖራለህ? ገብተዋል። አዲስ አበባ ተወልደ አዲስ አበባ አሁን ለምሳሌ ከውጭ ጓደኞች ምናምን መተው ምናምን ግን በህሊናህ ገብተዋል እየተወቀስክን ነው ያንን ያደረከው። ከዛ ነገ ምናምን ስታስበው ይሄ ነው እንደ ህይወት ብለህ ነገ አትደግሙ። ገብቷል። ያንን ነገር ለማድረግ ማለት ነው። አሁን ስጋ በልተው ዋይን ጠጥተው ዋይን ስደጋገም የሚሰማ ስሜት ለእነሱ ያስደስት፣ ለአንተ ጥሩ ላይሆን ይችላል። ገብቷል። ያንን ስህተት ነገ አልደግሞም። የሳትክባቸው መንገዶች ምን ድረስ ነበሩ? ምናልባት የሚያስተምሩ ነገር ካለው እነዚያ የሳትክባቸው ፖይንቶች ምን ድረስ? በጣም ረጅም ሰዓት ከጓደኛዬ ጋር ተለያይቼ ዋይን ገብቷል። እንደዚህ እንደሆንኩኝ ምናምን አያውቅም። በልጅነት ነው የተለያየ ነው። ዋይን ጠጣን እና በቃ ደስ አላለኝ። ይሄን ነው ሳትኩም ትለው ያ ለምን እንደሆነ ግን ታውቃለህ? ለምን እንደሆነ ታውቃለህ? ውስጥ አሁን ሰዓት የሚባለው አሁን ክለብ ምናምን ነው አሁን የምትጠብቀው አይደል? መሳት ሲባል የሆነ ነገር ኤክስፔክት ብታደርገው አሁን ጠጥተው ሰክረው ምናምን ብዙ ነገር ኳስ ተጫዋች ነው። ምን መሰለህ ስታድግ አሁን ለምሳሌ ምን አለ መሰለህ ሰውነትህ የማይቀበላቸው ነገሮች አሉ። ገብቶሃል? በዛ ላይ አጠገብህ ያለው ሰው ያንን ተጠቅሞ የኔ ጓደኞች እኮ አሉ፣ ለኔ ምሳሌ የሚሆኑ ጓደኞች አሉ። ያንን ተጠቅሞ ጥሩ ያልሆነ አለ። እንዴት ነው ሰዓት ውስጥ እጅህን የምትከተው? እና እንደዚህ ነካ አድርገህ ከሞቀህ አሁን እንደ ሙቀት በለው ዋይን አይጎዳም። ቢያንስ ዳጀስት ነው አይደለም የሚያደርገው። አልደጋግመው በእኔ ቦታ ብትሆን አትደጋግመው። ምክንያቱም አንድ እርምጃ ከሄድክ ሁለተኛውን እንደምትሄደው በደንብ ታውቃለህና የሚገርም ነው። የስፖርት ጆርኒን ንገረኝ። በልጅነቴ ምናምን በጣም ኳስ ተጫዋች ነበር እና ደህና ኳስ ተጫዋች ስለ ደህና ኳስ ተጫዋች የሚጠበቅ አይነት የኔም ጓደኞች ማለት አሁን አሜሪካን ሀገር ምናምን ያሉት በእኔ እድሜ ሲጫወቱ የነበሩ ልጅ በዚሁ መንገድ ወጥተው በኳስ ወጥተው ማለት ነው እና በሆነ ሰዓት ላይ ኦፕራሲዮን አደረኩኝ። ሙሉ ኦፕራሲዮን በዛ ነገር ማራኪ ወግ ብዙዎች ቤት እየገባ ያለፉበትን የመጡበትን የስኬት ሚስጥራቸው እንደሚያሳያችሁ ሁሉ እንደዚህ ያልተነገሩ ድንቅ ታሪኮችንም ወደ እናንተ እናደርሳለንና እናንተም ድንቅ የቤተሰብ የፍቅርና የስኬት ታሪክ አላችሁ፣ እዚህ መታችሁ ተዋጉናላችሁ። እኛ ከልብ እንሰማችኋለን። አሁኑኑ በዚህ ቁጥር ቴሌግራም ላይ በድምጽ ወይ በጽሁፍ ላኩልን። እኛ ቀጣይ የማራኪ ወግ እንግዳ እናደርጋችኋል። አብን የፍቅር ህይወት ማውራት ይቻላል? ምን ችግር አለው? ካለፈውም ካሁኑም ስለየትኛዋ እየሰማሁ ነበር። ሲሄድ ይነግሩኛል። በስመ አብ እንዴት እንደምወደው ጋሼ ምናምን ይሉኛል። ልጆት እንዳሮሊና በቃና እንትን ይላል። አቤኑ ሰው ይወደዋል። በእውነት ሰው ሲወድህ ጥሩ ነው ለአንተ። የፍቅር ህይወት ምናምን በግልጽ ታወራላችሁ? ግን ያው ብዙም ስለሌለ ነው። ብዙ ሰው የምሰማውን ኮሜንትም ደግሞ ኮሜንት ስልክ ከጓደኞቼ ነው ከሚያውቁኝ ሰዎች አይመስለውም በጣም እንትን ምክንያቱም እንደ መንቀዥቀዥ ምናምን ብዙ ሴት የምታውቅ ነው የሚመስላቸው እንትን ነው የሚመስላቸው ነገር ያው ደግሞም እንደዛ ነው። አንተም ብታየኝ እንደዛ ነው ልትገምተው የምትችለው ምናምን። ምክንያቱም እኔ ለሁሉም ሰው ተመሳሳይ እንትን ያለኝ ምናምን ነገር ግን ይህን ያህል እኔ ነገሮች ላይ ሲሪየስ መሆን የምችልበት ታይም ላይ ያለው አይመስለኝም። በሆንኩኝ ቁጥር የሆነ ነገሮችን አቀውሳለሁ። አቀባ ቅድም ነገር ያለው አቴንሽን ስፓቲ አንድ እንትን ካለ ወደ ሌላ ነገር ፎከስ ባር ከጀመርኩ ወደዛው ነው የምሄደው እና ምናልባት ቲክቶክም ላታዩ ትችል ነበረ። የፍቅር ህይወት ጀምረ ቢሆን ኖሮ ኮሚትድ ሆኜ አንድ ፍቅር ህይወት ስብቀባ አታገኙኝም ቲክቶክ ላይ። ጊዜ ለሷ ነው የምሰጠው፣ ለአንቺ ነው የምሰጠሽ ልሽ ምንድነው ክራይቴሪያ? እንደ እናቴ እኔ አሁን ምሳሌ እናቴ ናት። አሁን ይሄ ቤት እንደዚህ ደስተኛ ሆነን የምታየው
እዚህ እናንተ የመምጣታችሁ ሪዝን ቤተሰብ ስላለኝ ነው። ቤተሰብ ደግሞ የሚቆመው ደግሞ በሁለት ወንድና ሴት ምክንያት ነው። እኔ ስደክም እሷ ጠንካራ ካልሆነች፣ እሷ ስደክም እኔ ጠንካራ ካልሆንኩኝ ልጆች ነገ ሰፓሬት የሆነ ፋሚሊ ምናምን ነገር ዲቮርስ የሆኑ ፋሚሊዎችን ነው ኤክስፔሪንስ የሚያደርጉት። እኔ ኤክስፔሪንስ ያደረኩትን ነገር ነው ኤክስፔሪንስ የሚያደርጉት እና ስመርጥ እኔ መስፈርቴ ለእኔ የምታምር ሴት ሳይሆን ለልጆቼ እናት የምትሆን ሴት ነው ብዬ የምለው። አሁን አዲስ ሴጅ አሁን እንደዚህ መናገር አሁን ዊርድ ነው። ለዚህ ነው ስለ ፍቅር ህይወት ማውራት ማልፈልገው። ለዚህ ነው እንደ ወጣት ስለ ሴት ልነግርህ እችላለሁ፣ ምናምን ልልህ እችላለሁ። በተአምር ግን ሴት ስለሆነ ነገር ላወራ አልችልም። ምክንያቱም አያምርብኝም። አዲስ ሴጅ እውነት ለመናገር አያምርብህም። ስራ ስትሰራ ነው ደስ የሚለው እንደ ወንድ ማለት ነው። ለሴቶች ደርሷል እድሜያቸው። አይ ግን በአንተ ታይም ውስጥም ደግሞ በዛ መንገድ ያለፉ በጣም ብዙ ግን ከብዙ አሁን አቬሬጅ አይደለም የምትወስደው። ለዛ እኮ ነው አዲስ ነገር የሚሆንብን። አሁን በእኔ ኤጅ ሆነው ምናምን ሲሪየስ ሪሌሽንሺፕ ያላቸው ሰዎች ስትመለከት ዋው እንደዚህ በዚህ እድሜያችሁ ምናምን ትላለህ አይደል? ምክንያቱም አይሆንም አብዛኛው ላይ ስላልሆነ ነው። ንቅሳትን እያየሁ ነበር። ባቢ ኤንድ አቢኒ በዚህ ደግሞ ማዚ በስማ ያምራል። ግራ የምፈልጋቸው ናቸው። በስማ እንዴት አሰብከው? እኔ ንቅሳት አልወድም። የሚገርም እንደውም አሁን እዚህ ውስጥ ራሱ ምናምን ግን እነዚህ ማለት እንዴት አድርጌ ነው ከልቤ ውጪ አሁን ሰው እንዲያየው ሲያየው አሁን ጂም ውስጥ ምናምን ሲያየው ምናምን ምንም ሾልከው ምናምን ነው ያሉ ሰው እንዲያየው ምናምን አልፈልግም። ግን ውስጤ ልክ እንደ ልቤ የሚቀመጡልኝ እዚህ ጋር ሳደርጋቸው ናቸው ብዬ አሰብኩት እና ደግሞ በዛ ላይ ያምርብኛል ላይ ያስጠላም። ጎበዝ እንትን በደንብ ነው የሰራቸው። ምን አልካቢኒ ስታየው ንቅሳት? የመጀመሪያውን ብራዘር ነው ወስዶ ያስነቀሰው ማዚ የሚለውን ብዙ ጊዜ የሚመኘው ነበር ከድሮም ጀምሮ ማለት ነው። ሪግሬት የማታደርግበትን የላይፍን አንዱን ፓርት ብትነቀሰው አይደብርም። የንቅሳት ክፋቱ ምንትን ማታጠፋውን ነገር ሰውነት ላይ ማድረግ ነው አይደለ? ስፔሲፊካሊ ንቅሳትን ኃጢአት ነው ብሎ የሚያምን ፋሚሊ አይደለም ያለን እውነት ለመናገር። ግን አሁን ምንድነው በጣም ይሄ ሪግሬት ማታደርገው ነገር ከሆነ ሰውነት ላይ አንታቱ ስትሰራ እንትን ነው በህይወት ማትጸጸትበት ነገር ማድረግ ነው እና ላይክ እሱ ይሄንን ሲያስብ ማዚ የሚለው ሲያስብ ረጅም ጊዜ እንደሆነ አውቃለሁ። ብነቀስ አይደብረኝም ይላል ንቅሳት ካሰብኩኝ። ከዛ ቅርብ ጊዜ በህይወት የማይጸጸትባት ማዚ ነች። እሷ ግን በጣም ፈኒ ናት። የተጣላን ጊዜ ምናምን አለችኝ ኢሳያስ በአንተን እንዴት ዳቦ ቤት ሁሉ ብለህ ነው እንዳቃጥልበት ኮፊ ማዚ። ከዛ ያው እኛም ፊታችን ሲያየን ትንሽ ከፋ አለን መሰለን። ደግሞ በዚህ ጋር ተሰርቶ መጣ ሁለተኛ አሁን እሱ ታቷል። እኔ አለኝ ትንሹ ባቢ ማለት ነው የሆነ 10ኛ ክፍል ስትሬት ኤ አመጣ እና ምን 22 ጋር ቆምን ነው ምን ላደርግልህ ምናምን አልኩት። በጣም ደስ ብሎኝ ነው እና ምን ላደርግልህ ምናምን አልኩት። እዚህ ቀና ብሎ አይቶ አይደብርም ምናምን አለኝ። ምንም ነገር በለኝ አይደብረኝም አልኩት። በቃ ካፌ ወጣ። ምንድነው ማለት ምናምን አልቻልኩም። ታቱ ምናምን አልኩኝና እንትን ማለት እንትን አለኝ። አሁን ታቱን ማሰራት ነው ግን ያለብኝ እኔ የምፈልገውን ነው ማድረግ እንትን የምትለው ፊልም ላይ ያያል ይመስለኛል። ኦኬ ምን ሲሆን ያለ ካራክተር ሊነቀስ ነበር። ካራክተር ሊነቀስ ከዛ እንደሱ ከሆነ እኔ የምለውን ጽሁፍ ነው የምታደርገው ስለ በቃ ታቱ መሆኑን ብቻ ነው ስለኝ ጊዜ የሆነ የማውቀው ልጅ ነበር። እሱ ጋር ወስጄ እጅ ሰስ የሚል አስተር ቀናተኛ ነኝ እኔ አቤሩ ደግሞ አደግ ሲላየው አነበበ ምናምን ሞቴ እናታ we have the same tattoo ወይዚህ ከብራዘር ጋር አንድ አይነት ፎንቱ ምናምን ሁሉ ነገር ተመሳሳይ ነው። እንደው ቤተሰብን በዚህ ልክ የመውደድ ልኬት ግን ባቀው ማለት ተደጋጋሚ ጥያቄ ሊሆን ይችላል። ሁሉም ሰው ቤተሰቡን ይወዳል፣ ልጁ ባለቤቱ ምናምን ይወዳል። የተለየ ምክንያት አለ? ቅድም ምን ስል ነበር አቤኑ ሰው ይወዳል ምናምን እና አቤኑ ደግሞ ሳያውቀው እሱ ያሳደረብኝ ተጽዕኖ ነው። እኔ ሰው እወዳለሁ ቤተሰቤን ደግሞ እንዴት አድርጌ እንደምወደው ልነግር አልችልም። አንዳንድ ጊዜ መውደዴን የማውቀው በመመሰል አሁን ሰው ማንም ሰው ይወዳል። አሁን አንዳንድ ነገሮች ምናምን ልክ ቤተሰቦችን አሁን ወይ እነሱን ሰው ሲናገር አልፋለሁ በቃ ማለት ይሄ ከሃይማኖቱ ከምናምኑ ከራሴ ካራክተር ምናምን እኔ የማላውቀው አይነት ትቀየራል።
እቀይራለሁ እና መውደዴን ያወቅኩት ሁሉ በዛ ነው። ገብቶሃል? ትልቅ ነገር አድርገዋል እንዴ ልጅ ብታስተምሩ ይሻላል አለኝ የሆነ ልጅ ማለት አንዱ ትልቅ ነገር ያረክ መሰለ ልጅን አስተምረዋል። ቲክቶክ ላይ ነው እንደዚህ የተነጋገርን ነው። ሱፋን ነው። እሺ ቡና እየጠጣን ነበርና እሱ እየተጫወትን ነው። እሺ በቃ በኋላ ራሴን ታዘብኩት። ይቅር በላይ ምናምን አልኩ። ምን ተሰማ? እንትን ስናደድ እኔ መናገር አልችልም። እሺ እና በቃ እዚህ አጠገቤ ያለውን ነገር ምናምን ነው ያየሁት። በቃ እንትን እና ልክ እንደሱ እየተናገረች ይሄ ጀበና ቡና የለም ይዛ ስትመጣ በቃ ራሴን ተመለስኩኝና ተነሳውና ሄድኩኝ እንጂ በቃ ልደፋበት ነበርና ስሜቱ እንትን አለ ማለት ነው። ይሄ ኤነርጂ ድሮ ኤነርጂ አለ እኮ ውስጥህ እኮ ማንኛውም ሰው እኮ አለው የሆነ መጠን ራሱን እየገዛ ምናምን ነው እንጂ አንዳንድ ጊዜ የማትገዛባቸው በቤተሰቦቼ ያለ ድርድር አላውቅም። ምንም ነገር እንትን አለ። ለዛም ነው አንዳንድ ነገሮች ሲናገሩት ኮሜንት ላይ አላውቃቸው በኋላ ነው እየነገረኝ ሲመጣ እንጂ እንደ ሰው ስለማያቸው በጣም እናደድ ነበር። ፍቅርን አክብሮት ለአንተ የከፈለውን ነገር አሁን እየሰራ ያለው አየሰ ፍቅርን መንገድ አቶ ኢሳያስ ማማ ብዙ ጊዜ ሁሉ ጊዜ የምናገረው ነገር ነው። ጓደኞቼም ፊት ለፊት ሁሉም በቃ የሚያውቁኝ ሰዎች ፊት ለፊት የምናገረው ነገር ነው እና ምናልባት እኔ ያልታየኝ እድለኝነት ሁላ ሰዎች ያዩት ይኖራል። አንተ አባቴ በመሆነ ማለት ነው። ብዙ ነገሮችን ለኔ ቀላል መስሎ የታዩኝ ነገሮች ቀላል የሆኑት አንተ ስላለ ይሄ እግዚአብሔርን ማወቄ አሁን ላይ የደረስኩበት ነገር ላይ መድረሴ ሁሉ ነገር የተመሰረተው በአንተ ነው፣ በእናንተ ነው። አሁን እየኖርኩት ያለሁትም ወደፊት የምኖረውንም ህይወት ስለሰጣችሁኝ አመሰግናለሁ። ሰዎች አባቴ ብለው የሚመኙትን አይነት አባት ስለሆንክልኝ አመሰግናለሁ። እወድሃለሁ። ረጅም እድሜ ይስጥ ከሚስት ጋር ማለት ነው። ይሄ አንተስ ምንድን ነው የምትለው? በቃላት ስገልጽለት ምን መሰለህ አሁን በቀደምታ ስላቤኑ ቁጭ ብዬ ማሰብ ደስ ይለኛል። እኔ ቁጭ ብለህ ስለሱ እያሰብኩኝ ነበር። ምን ሌቭል ላይ ነው ያለው ምናምን የሆነ ልጅ ሲወቀስ ቲክቶክ ላይ ምናምን ደህና የምትለው ልጅ ሲወቀስ ምናምን አየሁኝና ምን ሌቭል ላይ ነው አሁን ይሄ ልጅ ያለው ምናምን ብዬ አሰብኩኝ። እንደውም ወዲያው ደውዬ ሁሉ ነገር ያለበት ሁኔታ ጣመኝ። ገብቷል። ብዙ ጊዜ እኔ አሁን ልጁ ሰው አንደኛ ሲሆንለት ምናምን ይወዳል። ገብቷል። መጨረሻም ሲቀርበት ምናምን አይወድም። ልክ ሳየው ሳስበው አሁን 10,000 ወይ ማራቶን የሚሮጥ ሰው አይተሃል። መሀል ነው ረጅሙን ሰዓት መሀል ሆኖ ነው፣ ወደኋላም አይቀርም ወደፊትም አይቀድምም እና መሀል ሆኖ ነው የሚሮጠው ያ ሰው እና እንኳን ከፊት ያልሆነ አሁን ከፊት እንትንል ነበረ እቆጭ ነበረ። ምክንያቱም ረጅም ሰዓት ከጀመረ እንደዚህ ለምን አይሆንም ምናምን ብዬ በውስጤ እንትንል ነበረ እና ጸልይ ነበር። አሁን ልክ ሳስበው ለብቻዬ ሆኜ መሀል ላይ ነው ያለው። የሆነ ሰዓት ላይ ሰብሮ እንደሚወጣ ደግሞ በጣም ከ100% ይሄ እርግጠኛ ነኝ። ይሄ ቪዲዮ ይቀመጣል አይደል? ከ100% በላይ በጣም እርግጠኛ ነኝ እና ቅድም የተናገረውን ነው የሚሆነው። ከዛ ውጭ ምንም አይሆንም። በጣም ሌክጀሪ ላይፍ በጣም ባለጸጋ የሚባለውን ነገር እንደሚሆነው እርግጠኛ ነኝ። ህይወት ማራቶን ነው። ገብቷል። የሆነ ሰዓት ላይ ይወጣል እንደሚወጣ እርግጠኛ ነኝ። እንደዛ ቆንጆ ልጅ እኔ አመሰግነዋለሁ እግዚአብሔር። በእውነት በጣም ነው የምወደው። ያውቃል። በጣም ነው የምወደው። እንጃ እግዚአብሔርን ነው የማመሰግነው። ይሄ የተናገርከው ነገር ወደ መሬት ይውረድ፣ እግዚአብሔር ያወርድልሃል። እርግጠኛ ነኝ። የልብህ መሻት ይምላልህ። አቤት ይወድሻል። አጫጭር ጥያቄዎች ይሄ እንግዲህ ልታግዘው ትችላለህ፣ ወይም ደግሞ የተሰማህን ሪያክት ልታደርግ ትችላለህ። አቢኒ ዛሬ እዚህ ጋር 10 ሚሊዮን ብር ሲሰጥህ ቲክቶክ አቁም ብትባል የቱን ትመርጣለህ? ይሄ እንግዲህ ቲክቶክ የማያግዘው ጥያቄ እንዳትለኝ። እኔ ዩቲዩብን ነው የማውቀው በደምብ። ብቻ ምን መሰለህ እኔ አሁን አላወዳድረውም። ራሱ ሰው እንትን ነው የሚመስለኝ ከብር ጋር አላወዳድረውም። ምክንያቱም ቲክቶኩም 10 ሚሊዮን ብሩም አለ አብሮ ይመጣል። የጊዜ ጉዳይ ነው። ስለዚህ ቲክቶክን ነው መርጦ 10 ሚሊዮን በኋላ እኮ ቲክቶክ የለም። ከቲክቶኩ ጋር ግን 10 ሚሊዮን ብሩ አለ። ስለዚህ ቲክቶክ ነው። 100 ሚሊዮን ቢሆንስ? ሲል ቲክቶክ ነው። የምር ነው። እዚህ ጋር 100 ሚሊዮን ብር አለ። ቲክቶክን አቁም። ቲክቶክ ይመጣል። ባይ ዘ ዌይ
ይሄ አስተሳሰባችን ነው እንትን ያደረገን ብዙ ሰዎች እንዳይጀምሩ ያደረጋቸው። ምክንያቱም ዛሬ የለም ብሩ ማለት ነገ አይመጣም ማለት አይደለም። እነ ካቢላ ምናምን ባሉትን ካወቃቸው ማይነስ ውስጥ የነበሩ ልጆች ናቸው። ዊዝን ላይክ መንዝስ ምናምን ነገር ባዶ የነበረ ክሬዲት የነበረበት ልጅ ምናምን ነው አሁን እንደዚህ የዓለም ቁጥር 1 ቲክቶከር ኢማጂን። ከዛ እሱ ቁጥር 1 ሲባል ባይዘው ፎሎወር ብቻ ነው የሚመስለው ለሰው በጣም ገንዘብ አለ። ከሰራ አንተን ራስን እኮ ነው የሚሸጠው ሚዲያ ላይ። ስለዚህ ቫልዩ ነው ቲክቶክ አጠፋለሁ ማለት ቫልዩ 100 ሚሊዮን ብቻ ነው እያልኩ ነው። የኔ ቫልዩ 100 ሚሊዮን ብቻ አይደለም ቲክቶክም ብቻ እኮ አይደለም። ግን ላይክ ቲክቶክም ማላጠፋበት ምክንያት ቫልዩ 100 ሚሊዮን አይመጥነኝም። 100 ሚሊዮን አይመጥነኝም። ማምጣትና እስቲ ሞክራለሁ ቁጭ አድርገው እናየዋለን። እያየ ነው አስበታለሁ። በ100 ሚሊዮን እንደዛ ነው የምታስበው አንተም? ፍራንክ ጠፊ ነው ገብቷል ማለት አሁን ፍራንኮ እጁ ላይ ቢኖር ምናልባት ይሄ ስልክ እንደዚህ ይዞ የሚነጋገረው ነገር ከፍራንኮ በላይ ሊሆንበት ይችላል ብዬ አስባለሁ። 6 ዓመት ሙሉ ምናምን አንድ ነገር ማድረግ ማለት ምን ያህል ውስጡ እንዳለ አስብ። ለፍቶበታል ብዙ ሌሊቶች ምናምን እንትን ብሏል። ስለዚህ ትክክለኛ ምርጫ ነው የመረጠው ብዬ አስባለሁ። ትክክለኛ ምርጫ ነው። አይ ትክክለኛ ቤተሰብ ደግፎታል። ቤተሰብ ደግፎ 100 ሚሊዮን ቲክቶክ መርጣል። ሲመጣ እኮ ላስብበት እችላለሁ። እሺ አሁን እንግዲህ የፍቅር ህይወት ገና አልገባህም። ስራ ላይ ነው ፎከስ ያደረኩት ምናምን ብለሃል። ስራፍ ጊዜ ወስዶብህ እንደው እስከ 40 ዓመት ሳታገባ ብትቆይ ሳታገባ መቆየቱን ትመርጣለህ ወይስ ስራውን ይሄኛውን ትመርጣለህ? እስከ 40 ዓመት የመቆየው ከዚህ በኋላ ግፋ ቢል 10 ምናምን ዓመት ነው የቀረኝ ለ40 ዓመት ባይዘው እና 10 ምናምን ዓመት በዚህ 10 ምናምን ዓመት ውስጥ ከአንድ ሴት ጋር ላይክ ከመሆን በዚህ 10 ምናምን ዓመት ውስጥ 100 ምናምን ዓመት አብሬያት ለመኖር የሚያስችለኝን እኔ ብገነባ ይሻል። ስለዚህ እነዚህን 10 ምናምን ዓመት ለፍቼ ከዛ በኋላ ባለው እድሜ ደግሞ የትም ቦታ አይኗ እንዳይ የምትመርጠኝ አይነት ወንድ ሆንላታለሁ። ገባ? በ40 ዓመቴ ከካም ብሆን በጣም ችግር ነው። ምክንያቱም እሷን ቤተሰቦች ይወዷታል። ከካም ወንድ ጋር እንድትሆናት አይፈልጉም። ስለዚህ እስከ 40 ዓመቴ ድረስ ቢውልድ ማደርገው የሆነ አንድ እንትን ቢኖረኝ ይሻላል። ምናልባት ይሴ ቶሎ የልጅ ማየት ከፈለገ አላውቅም ከፍ እያለ መጣ ማለት አሁን እንትኑ ከሱ 40 ሲደርስ እኔ ወዴት እንደምሄድ እንግዲህ አስብ እና ነገሮችን እኩል ማስኬድ ጥበብ ከምርጫ ስለሆነ እኮ ነው። ምርጫ እኔ ምርጫ አድርጌበት ነው። ግን ኮንሰፕት ሀሳቡ ላይ ማውራት ትችላለህ። ባላንስ ቢያደርገው የተሻለ ነው። ምርጫ ግን ከሆነ የእሱን ሀሳብ ነው የምቀበለው። ምክንያቱም እኔ አሁን እንደ ቤተሰብ ማለት ልጅ የግድ ማየት አለብኝ ብዬ እሱን ህይወት እንትን ላደርገው አልፈልግም። አንዳንድ ቤተሰብ አለ ልጅ በቃ ቶሎ ካላገባ አግባ እንደዛ ከሆን ባለሱ አይደለሁኝም። ይሄ አግባና እንትን በል ምናምን ስለማግባት ትነግረዋለህ እንጂ አግባ ምናምን አይደለም። ስለ ገርልፍሬንድ ምናምን ትነግረዋለህ እንጂ ገርልፍሬንድ ያዝ ምናምን አትለውም። ጥቅሙና ጉዳቱን ምናምን ነው ያንተ የመንገር ኃላፊነት እሱ ነው። አድርግ እኮ አይደለም ነገሮችን ነው መንገር የምትችለው። ልጅም ስትወልድ ይሄ ይደርስብሃል አይደለም የምትለው። ይሄ ጥሩ እንደዚህ አይነት ነገር መጥፎ ነው፣ ይሄ ጥሩ ነው፣ ይሄን መጥፎ ነው። እሱ ነው ባላንስ አድርጎ ሰምቶ ማድረግ የሚችለው። በልጅነቱ ቢሆን ብለው ድሪም የሚያደርጉት ነገር ነበር ወይስ በራሱ መንገድ ይሄድ? እንደ ቤተሰብ ልጅ እንደዚህ ቢሆን ትመኛለህ ማለት በቃ አሪፍ እሱ የሚፈልገውን ግን ደህና በቃ አውሮፕላን ይዘህ ሰዎች ቢያዩ በጣም ደስ ይለኛል። አውሮፕላን ግን በጣም የሚገርም ነገር ውጭ ሄደው እንዲማሩ ምናምን በጣም ነው የምፈልገው የነበረው ትንሽ ሆነው ማለት ነው። ከተወሰነ ሰዓት እስከ 10 ምናምን 2 ምናምን 13 ምናምን እስኪሞላቸው እንደሱ ነበር የማስበው። በኋላ ሲያድጉ አይምሯቸውን አይቼ ነው ራሴው እንትን ያልኩት። በራሳቸው መንገድ የራሳቸውን አይነት ብቻ ኢንፍሉዌንሻል ሊሆኑ ይሄ ዛሬ የሆነውን ነገር ድሮ ስነግረው የነበረውን ነገር ነው የሚገርምህ። እንደዚህ ተጽዕኖ ካልፈጠርክ ህዝቡ ላይ በቃ ነበረ ተብለ ዝም ብሎ ማለት በቃ ይሄ የማይደገም ሰው ሆነህ ብትኖር ይሻላል እንጂ ሰው የኖረውን ኑሮ ከምትኖር ባትኖር ይሻላል ምናምን ሁሉ እላቸው ነበር። ዛሬ የሆነውን እንደዚህ ዛሬ የሰዎች አይምሮና ልብ ውስጥ ምናምን ነገ ደግሞ የተሻለ ሆኖ እንትን የሚባል ያ ቃል ነው ብዬ አስባለሁ። አሁን ቲክቶክ ቢቆም ዛሬ ስራ መተዳደሪያ ህይወት ነው እሺ አድርገውና የሚለውን ይዘናል። አድርገውና አቢኒ
ህይወቱ ወደ የትኛው መስመር ይችላል? ወደ ኋላ ተመልሶ ከምን ሊጀምር ይችላል? ይባል በጣም ነው የሚደብረኝ ስልክ የእውነትን በጣም ነው የሚደብረኝ። ይሄ እንደ ሌሎች አልሆነም እንደምትላቸው ነገሮች አሉ። ረጅም ዓመት ቢውልድ ያደረግኩት ነገር ነው፣ ግን ማጣው አካውንቱን ነው እኔ ያለው ስቲል which is አሁን ቀጣይ ስራ ለመስራት እንደምችል ማስተማመኛ በህይወት መኖሬ ነው እንጂ ቲክቶክ መኖሩ አይደለም። በጣም ብዙ ፕላትፎርሞች አሉ ሶሻል ሚዲያ ልቀጥል ካልኩኝ መገባባቸውና ማስቀጥላቸው ኤቭሪ ሶሻል ሚዲያ ይቋረጣል እና ግን እንትን ይላል ከተባለ ግን ማለት ነው በጣም ደግሞ አዳዲስ እንትኖችን ደግሞ ከራስ ጋር ተማክረር ታደርጋለህ። ስልክ ምንድነው ደግሞ ሌላ ታለንት ብለህ ደግሞ ትፈልጋለህ። ገባ ፕላስ ዛት ያው ስራ እንደሆነ ትሰራለህ። ቲክቶክን እኮ መተዳደሪያ አድርገህ መተማመኛ ምናምን ትሎ የራስን የግል ስራዎችን አሁን እንዳልኩ ቢዝነሶች ምናምን ለመስራት ታስባለህ። እንደዚህ ያደርጋሉ የምትላቸው ነገሮች አሉ። ፕላስ ሲሆን ነው አውራ ብለው እንትን ያሉኝና ብዙ ነገሮችን ከድሮ ጀምሮ ማለት ነው ሲሆን ነው አውራ የተባልከው የሆነ ስልክ የሆነ ነገር ሊይዝ ነው ላደርግ ነው ሊሆን ነው ምናምን ስትል ነገሮችን ሌት ያደርግባል። በጣም ላግን ያደርገው እና እንዲህ እሰራለሁ ብዬ አልናገርም። ምክንያቱም አሁን ኦፊሻሊ አናውንስ ማድረግ አልፈልግም ነገሮችን እንጂ ባካፕ ፕላኖች አሉ እንደ ማንኛውም ሰው። አሁን የጠየቀውን ጥያቄ ሁሌ እየጠየኩት ለራሴ ባካፕ ፕላን ይዛለሁ። ሁሌ ጠይቋል ጥያቄ። አሁን ቲክቶክ ቢቆም ራሴን የት ላገኘው ይችላል? ይሄን ያህል እንትን መካስራው ገንዘብ ይሄን ያህል ገንዘብ ነው መካስራው። ከዛ በኋላ ግን ይሄን ያህል መነሻ ገንዘብ ደግሞ ለዚህ ነገር አለኝ ብዬ የምለው ነገር ገንዘብ ስልክ ያው በገንዘብ አትወሰደው። ይሄ ቢዝነስ አለኝ ምናምን ነገር ብለህ የምትለው ነገር አለ እና እንደ ማንኛውም ሰው ባካፕ ፕላን አለኝ። ግን ደግሞ እግዚአብሔር አለ ከሁሉም ነገር በላይ። ቀጣይ የአውሮፓ መዳረሻችን ፈረንሳይ ፓሪስ፣ ጀርመን ፍራንክፈርት እና ኔዘርላንድ አምስተርዳም ሆኗል። ያሉን ቦታዎች ውስን ናቸው። አሁኑኑ በዚህ ቁጥር ደውለው ቦታ የያዙ በአውሮፓ የማይረሳ ድንቅ ጊዜን ያሳልፋሉ። ቬጂታን ኢትዮጵያ ቱር ኤንድ ትራቨል የእርስዎን የጉዞ ህልሞን ለማሳካት ዝግጅቱን አጠናቆ እርስዎን ይጠብቃል። ሁሌም ጉዞ፣ ሁሌም ጉብኝት አለ። ቬጂታን ኢትዮጵያ ቱር ኤንድ ትራቨል። ሌላ ቲክቶክ ላይ ብቻ አይደለም፣ በቅርቡ ዩቲዩብ ላይ የማየው ዩቲዩብ ጀምረናል። እንዴት አገኘው? ኮንተንቱን፣ ስራውን፣ ሀሳቡን ንገረኝ እስኪ። ዩቲዩብ ያለፋል። ቲክቶክ ራሴ ነበርኩ ኤዲት ማድረገው ራሴ ኮንተንቱን አይዲያ ማመጣው ምናምን ሲምፕል ስለሆነ ማለት ነው። ዩቲዩብ ሲሆን ትንሽ እንደሚከብድ እንትን አልኩኝና አሁን አሉ ከኔ ጋር ፓርትነር አድርገው የሚሰሩ ምናምን ፕሮዳክሽን ቲም አለ። ኤዲት የሚያደርጉልኝ እነሱ ናቸው። ኤቭሪቲንግ ምናምን ነገር እኔ መገኘት ነው እዛ ቦታ ላይ። አሪፍ ኮንቴንቶች አስቤያለሁ። እዚህም እንዳልኩ ደግሞ የነገርኩ ፕሮጀክት ላይ ምናምን በደንብ የሚያዩት አዳዲስ ነገሮች ይኖራሉ። ስለዚህ ስለ አቤኒ፣ ስለ አባቱ፣ ስለ ቤተሰቡ ማወቅ ስትፈልጉ ዩቲዩብ ላይ፣ ኮንተንት ማየት ስትፈልጉ ደግሞ ቲክቶክ ላይ ሄዱ። በጣም አሪፍ። ዩቲዩብ ስሙን ንገረን። አቤኒስ ወርልድ ነው። እኔ ሁሉ ሶሻል ሚዲያ ላይ አቤኒስ ወርልድ። አቤኒም ደግሞ የእኛ እንግዳችን ስለሆነ ይሴን ስለተዋወቅ ነው እዚህ ምርጥ ቤተሰብ ጋር ጊዜ ስላሳለፍን የእነሱን ዩቲዩብ ሊንክ ላይ እናስቀምጥላቸዋለን። የገባችሁ ሰብስክራይብ አድርጉት። ከማራኪ ወግ ነው የመጣ ነው ብላችሁ ጻፉላቸው። ከማራኪ ወግ ነው፣ ምክንያቱም ማየት አለባቸው ስንት ሰው እንደመጣ። ከማራኪ ወግ ነው እያላችሁ ሰብስክራይብ አድርጉላቸው። ቴንክ ዩ ሶ ማች። በጣም በመጨረሻ አንድ እንትን ማለት የምፈልገው ነገር አንተ ኦዲየንሶች እንዳልከኝ ከሀገር መውጣ ያሉ አሉ፣ በጣም አሉ። የትም ሀገር የት ይሁን ዱባይ ልኝ አሁን ዱባይ ላሉት ነው። አሁን ዱባይ ላላችሁ ያው የምመጣው ለስራ ነው። ማንኛውም አይነት ስራ ፕሮሞሽን ማለት ነው። ድርጅታቸው ማስተዋወቅ ሲፈልጉ ምናምን ያዋሩኝ። ኮንታክት በኢንስታግራም ማውራት ይችላሉ። እዛ ላይ ኮንታክት ያደርጉኝ። ስመጣ ብዙ ስራዎችን ስለምሰራ ኮላብ አድርገን መስራት እንችላለን እና ደግሞ ከዚህ እንትን ጎን እንደምትሆኑ ተስፋ አደርጋለሁ። አሪፍ ፕሮጀክት ነው የመጣሁት። ዱባይ ላይ እንገናኝ። ቴንክ ዩ ሶ ማች። በጣም ደስ ብሎኛል ለነበረን ጊዜ ያደረጋችሁልን አቀባበል በድጋሚ በጣም እናመሰግናለን። በጣም ድንቅና ፍቅር የሆነ ቤተሰብ ጋር የተዋወቅ ነው። ከዚህ በኋላ ደግሞ ያው በደንብ ቤተሰባዊነታችን ይቀጥላል። እግዚአብሔር ያክብርልን። ይሴ አቤኒ ቴንክ ዩ ሶ ማች። እግዚአብሔር ያክብርልን። በመሃል ቦሌ ዳውንታውንና በአደይ አበባ ስቴዲየም አካባቢ የሱቅ ባለቤት ልናደርገውት ነው። ዴማው ሪል ስቴት በ30% ቅናሽ እርስዎን የሱቅ ባለቤት ሊያደርግ በዚህ ቁጥር አሁኑኑ ይደውሉ ይላቸዋል። ቀጣዩ ሱቆ ቦሌ ላይ ነው። በዚህ ቁጥር ይደውሉ።